ጋዲዝም እስልምናን ይቀበላል ክርስትናን ይቀበላል። ይሄ እኮ ዕቁብ አይደለም። አንተ እግዚአብሔር እያልክ እንዴት ነው ሙስሊም ካንተ ጋር የሚሰራ? አላህም አልከው እግዚአብሔርም አልከው ጋድም አልከው የሱ አላህና የኔ እግዚአብሔር ግን ይለያያሉ። አይለያዩ። አንተ አላህና እግዚአብሔር አንድ ናቸው ብለንም ታምነው? አዎ ለኔ አንድ ነው። ጋዲዝም ሁሉንም ይቀበላል ካልክ ጋዲዝም የራሱ የሆነ እውነት የለውም ማለት ነው። ወላዋይ ነው ንፋስ ነው ማለት ነው። አሁን ቢኖር ነው ኢየሱስ ክርስቶስ ከቁርአን ይማር ነበር አይማር? ያዱ አለ 75 የሚቀበሉ አሉ 66 የሚቀበሉ አሉ። ከየትኛው ነው ተቀበልከው? ለኔ 80 አሃዱም 66ቱም 70 ምናምኑም ለኔ ቅዱሳት መጻሕፍት ናቸው። እጄ ሰፋልኝ ብለህ ሁሉንም ለማቀፍ ነው እየፈለክ ያለው? ቢሆንልኝም እሱ ነው የምፈልገው። ሰብስበህ ምን ልታረጋቸው ነው? ሁሉ በመጽሐፍ ቅዱስ ብቻ በጸጋ ብቻ በክርስቶስ ብቻ እግዚአብሔር ብቻ 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 የትም ያደርስ። ሉተር አዲስ ነገር ጀምረዋል አልጀመረም? ሉተር ነው። ሉተር ከቻለ አርአያ የማይችልበት ምክንያት ምንድነው? ሃይማኖቶች አስተምሮ ሊለያዩ ይችላሉ። ሰዎችን ግን በግድ ጠምዝዘህ ስኩዊዝ አድርገህ እኔ የምቀበለውን ተቀበል የሚባል አካሄድ አልቀበልም። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም እላለሁ። እኔ ደህና ነኝ። እንዴት አላችሁ? እንዴት ቆይታችኋል? ይህ ዲቫይን ሾው ነው። ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው እና ከኛ ጋር አብራችሁ ስላላችሁ አብራችሁ ስለምትቆዩ በጣም አመሰግናለሁኝ። አስተያየቶቻችሁ ይደርሱኛል። በጣም አመሰግናለሁ። ለዛ ሼር፣ ላይክ፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ከኛ ጋር ያላችሁ እንግዲህ ወደ 200,000 ሰብስክራይብ ኦልሞስት ገብተናል። ለዛም ደግሞ በጣም አመሰግናለሁ። እንግዲህ 200,000 ቤተሰቦች አግኝተናል አፍርተናል ማለት ነውና አብራችሁን ስላላችሁ እግዚአብሔር ያክብርልን። በጣም ደስ ብሎኛል። ከተለያየ ቤተ እምነት በዚህ ቻናል ላይ የመጣችሁ ሐሳቦቻችሁን ስለምትሰጡ በጣም አመሰግናለሁ። ከዛም ባለፈ ደግሞ በዚህ ፕሮግራም ላይ ሊቀርብልኝ ይገባል፣ በደል አለ፣ ምስጋና አለኝ፣ የተለያየ ማህበረሰባዊ ጉዳዮች አሉኝ የምትሉ ሰዎች ካላችሁ በዚህ ስልክ ቁጥር በመደወል በዋትሳፕ በቀጥታ ጽሁፍ መልእክት በመላክ እኛ ጋር መምጣት ትችላላችሁ። ሚዲያችን ለየትኛውም ሀሳብ ክፍት ስለሆነ ሀሳቦቻችሁን መታችሁ መግለጽ ትችላላችሁ ማለት ነው። እንዲሁም በማስታወቂያ ከኛ ጋር አብሮ መስራት የምትፈልጉ ሰዎች በዚህ ቁጥር የምታገኙን ይሆናል። ዛሬ እንግዳ ጋብዤላችኋለሁ። የጋበዝኩላችሁ እንግዳ አቶ አርአያ ይባላል። አቶ አርአያ የጋዲዝም ሃይማኖት መስራች ነውና እንግዲህ ይሄ ጋዲዝም ምንድን ነው የሚለውን ከዚህ በፊት በተለያዩ ሶሻል ሚዲያዎች የማየት እድል የገጠማችሁ ሰዎች እንግዲህ በዛ ውይይቶቹን አይቼ ነው ወደዚህ ስጋብዘው ሀሳቦቹን የጋበዝኩትኝ። ከዚህ አንጻር ጥያቄዎች እያነሳው ከእሱ ጋር ውይይት የምናደርግ ይሆናል። አብራችሁን ቆዩ። አቶ አርአያ ወደ ስቱዲያችን ጥሪዬን አክብረህ ስለመጣህ በጣም አመሰግናለሁ። እኔም ፓስተር አመሰግናለሁ። በጣም ጥሩ። እንግዲህ ዛሬ ጥሩ ውይይት ይኖረናል። ጥሩ ቆይታ እናደርጋለን ከጋዲዝም ጋር። እንግዲህ ጋዲዝም ምንድን ነው? ሃይማኖት ነው? ጋዲዝም ሃይማኖት አይደለም። እሺ፣ ጋዲዝም ሁለንተናው የስኬት ፍልስፍና ነው እንጂ ሃይማኖት አይደለም። ሃይማኖት አይደለም። ግን ስሙ ታዲያ ጋዲዝም የሚለው እንዴት ፍልስፍና ሊሆን ይችላል? ምንድነው ትርጉሙ? ጋዲዝም ራሱ ጋዲዝም ማለት እግዚአብሔራዊነት ወይም አምላካዊነት ማለት ነው አይደለም ትርጉሙ? ታዲያ አምላካዊነት ከሆነ እንዴት ሃይማኖት አይገናኘው? እንዴት ፍልስፍና ይሆናል? ፍልስፍናና ሃይማኖትስ አብረው የሚሄዱ የሚጣጣሙ ናቸው እንዴ? ፍልስፍናና ሃይማኖት የሚያገናኛቸው ነገር አለ፣ የሚያለያያቸው ነገር ደግሞ አለ። ነገር ግን እኔ የማምነው ምንድነው ፍልስፍናችን የእግዚአብሔራዊ አስተሳሰብ መሰረት ያደረገ ከሆነ ነው ሊጠቅመን የሚችለው እንጂ ከእግዚአብሔራዊ አስተሳሰብ ውጭ የሆነ ፍልስፍና ጎጂ ነው ብዬ ነው የማምነው እኔ። ስለዚህ ጋዲዝም ያልኩበትም ለዛ ነው። አስተሳሰባችን እግዚአብሔራዊ በሆነ አስተሳሰብ የተቃኘ መሆን አለበት ከሚል አኳያ ነው ጋዲዝም የሚል ስያሜ የመረጥኩበት። እሺ እኮ ጋዲዝም ምንድን ነው የሚያካትተው? ጋዲዝም 5 መሰረታዊ የሆኑ ምሰሶዎች አሉት። ፍልስፍና ወይም ደግሞ አስተምሮቱ የተገነባባቸው ዋና የሚባሉ 5 ምሰሶዎችና 64 ደረጃዎች አሉት። 5 ምሰሶዎች ምንድናቸው? ዓላማው ቅድም ያስቀመጥኩት ዓላማ አለ። የጋዲዝም አንድ ዓላማ አለው። ጤናማ፣ ደስተኛና ስኬታማ ግለሰብ፣ ቤተሰብና ማህበረሰብ መፍጠር የጋዲዝም ግብ ነው ወይም ዓላማ ነው።
ስለዚህ ይህንን ዓላማውን ለማድረግ ደግሞ 5 መሰረታዊ ምሰሶዎችና 64 ደረጃዎች አሉት። አምስቱ ምሰሶዎችን አስቀድመን ለማየት ብንሞክር ለምሳሌ የመጀመሪያ እግዚአብሔርን ማወቅና እግዚአብሔርን ማክበር፣ በእግዚአብሔር ሐሳብና አስተምሮት ራስን መምራት መቻል ነው። በሁለተኛ ደረጃ ደግሞ ራስን ማወቅ ላይ ነው። አንድ ሰው ጤናማ፣ ደስተኛና ስኬታማ መሆን የሚችለው የመጀመሪያው ቅድም እንዳልኩ እግዚአብሔርን በማወቅ ላይ የተመሰረተ ህይወት ሲኖረው ነው። ሁለተኛ ደግሞ ራሱን በማወቅና ራሱን በመውደድ ራሱን በማክበርና ራሱን በማሳደግ ላይ ሲመሰረት ነው። በሶስተኛ ደረጃ ቤተሰብን ነው ፎከስ የሚያደርገው የጋዲዝም ዶክትሪን። ሶስተኛው ምሰሶ ቤተሰብን መውደድ፣ ቤተሰብን መመስረት፣ ቤተሰብን ማክበር፣ ቤተሰብን መገንባት፣ ለቤተሰብ የሚመጥን ሰው መሆን፣ የኔ የምትለው ቤተሰብ ለዛ ቤተሰብ የሚመጥን አባት ወይም ባል ወይም ደግሞ እናት መሆን መቻል ነው። አራተኛው ምሰሶ ማህበረሰብን ነው። የጋዲዝም ዶክትሪን አራተኛው ምሰሶ ማህበረሰብን መሰረት ያደረገ አስተምሮት ነው የሚያራምደው ማለት ነው። ያ ማለት ምን ማለት ነው? የማህበረሰብ አስፈላጊነትና የማህበረሰብ እሴቶች፣ ልማዶችና ወጎችን አክብሮ ከመሄድ አኳያ ማህበረሰብ መሰረት ያደረገ ዶክትሪን ያራምዳል ማለት ነው። አምስተኛውና የመጨረሻው የጋዲዝም ዶክትሪን ዩኒቨርስን ማወቅ ነው፣ ወይም ደግሞ ተፈጥሮን ማወቅ፣ ከተፈጥሮ ጋር ጤናማ ግንኙነት መስርቶ መኖር ነው። እነዚህ 5 መሰረታዊ ምሰሶዎች የአንድ ሰው ሁለንተናዊ ህይወት ይገነባሉ ማለት ነው። አሁን ቅድም እንዳልከኝ ሃይማኖት ካልሆነ ጋዲዝም ለምን ጋዲዝም ተባለ ነው እኮ። ለምን ተባለ ነው? የመጀመሪያው ምሰሶ አንድ ሰው ጤናማም፣ ደስተኛም፣ ስኬታማ መሆን የሚችለው ወይም ደግሞ የአንድ ሰው እድገትም፣ የአንድ ቤተሰብ እድገትም፣ የአንድ ማህበረሰብ እድገትም ጤናማ መሆን የሚችለው እግዚአብሔር ላይ የተመሰረተ ከሆነ ነው። ከእግዚአብሔር ህልውና ውጭ የሆነ እድገት ግን አንደኛ ጠቃሚ አይደለም፣ ሁለተኛ ዘላቂነት አይኖረውም፣ ሶስተኛ የሚመጣበት መንገድ በራሱ ጤናማ አይደለም። እግዚአብሔርን ሳትፈራ የምታመጣው ሀብትና ዝና ምናልባት ለጊዜው ሊጠቅም ይችላል፣ ግን አንደኛው ጎጅ ነው፣ ሌሎችን በመጉዳት ላይ የተመሰረተ ስለሆነ የመጣው። ሁለተኛ ደግሞ ከእግዚአብሔር እውቅናና ፍላጎት ውጭ ስለሆነ ዘላቂነትም አይኖረውም። ነገር ግን እግዚአብሔርን ማዕከል ያደረገ አስተምሮት ዶክትሪን ወይም ፍልስፍና ከሆነ ግን ስታመጣውም ጤናማ ነው፣ አምጥተህ ከያዝኮ በኋላም ጤናማ በሆነ መንገድ ነው የምትጠቀምበት፣ ለጤናማ ዓላማም ነው የምትጠቀምበት። ምክንያቱ እግዚአብሔር የምታውቅ ሰውነ፣ እግዚአብሔር የምትፈራ ሰውነ፣ እግዚአብሔር የምትወድ ሰውነ። ከዚህ አኳያ ነው ጋዲዝም ለመባል ያስፈለገው ማለት ነው ፍልስፍና። ስለዚህ ጋዲዝም እስልምናን ይቀበላል። መልካም። ጋዲዝም እስልምናን ይቀበላል፣ ክርስትናን ይቀበላል ሌላ ከሚል ብቻ አይደለም። የኔ ጥያቄ ጋዲዝም እስልምናን ይቀበላል ወይም ሁሉንም ሃይማኖቶች ይቀበላል? ለምሳሌ ወደ ጋዲዝም ሰዎች ቢመጡ ከእስልምና ትቀበላለህ፣ ከፕሮቴስታንት ትቀበላለህ፣ ከኦርቶዶክስ፣ ከካቶሊክ፣ ከጆቫ ዊትነስ ከየትኛውም አይነት ቢመጡ አንተ ጋር አባል መሆንና የዚህ የጋዲዝም ተከታይ መሆን ይችላሉ ወይ ነው? አዎ ይችላሉ። ምክንያቱ ልገልጽልህ ነው። ጋዲዝም ሃይማኖት አይደለም። ቅድም እንዳልከው ሃይማኖት ቢሆን ኖሮ ካልሆነ ታዲያ ኒው ኤጅ ሙቭመንት የሚባለው አይነት ነው። ልመጣልህ ነው፣ በዲቴይል እንገባበታለን። ሃይማኖት ቢሆን ኖሮ ለምሳሌ ክርስትና አለ፣ ከክርስትናው ዓለም ውስጥ ደግሞ ፕሮቴስታንት አለ፣ ካቶሊክ አለ። እንደ አጠቃላይ እንደ ሃይማኖት ካየን ደግሞ እስልምናም ሌላም ሂንዱይዝምም ቡዲዝምም ሊኖር ይችላል። ሃይማኖት ስላልሆነ ይሄ የንቃተ ህሊና አስተምሮ ነው። አንድ ሰው ራሱን ጤናማ በሆነ ስነ ምግባር አንጾ ለመኖር እና ጤናማ የሆነ ህይወት ለመምራት የሚያስችል የህይወት ፍልስፍና ነው እንጂ ሃይማኖት ስላልሆነ ሙስሊምም ይሁን ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ሌላም እምነት ቢኖረው የጋዲዝም አባልና በጋዲዝም ውስጥ መማርም ማስተማርም ይችላል። ምክንያቱ ጋዲዝም ከሁሉም ሃይማኖቶች የሚማር እሳቤ ነው ማለት ከካቶሊክም፣ ከኦርቶዶክስም፣ ከፕሮቴስታንቱም፣ ከሙስሊሞችም፣ ከቅዱስ ቁርአንም ከመጽሐፍ ቅዱስም የተቀዳ አስተሳሰብ ስለሆነ ለሁሉም የሚመች ነው። ስለዚህ ከሃይማኖት የሚጋጭ እስካልሆነ ድረስ ማስተማርም መማርም ይቻላል። ስለዚህ ይሄ እንደ ኒው ኤጅ ሙቭመንት አይነት ነው ብለን እንውሰደው? ኒው ኤጅ አይደለም። ኒው ኤጅ ያልሆነበት ምክንያት ኒው ኤጅ ምክንያቱም ሁሉንም የሚቀበል ከሆነ መቀበሉ ብቻ አይደለም። ኒው ኤጅ ተረድቻለሁ። የኒው ኤጅ ኮንሴፕቶች እንደዛ አይነት ትርክቶች ነው የሚያራምዱት። ነገር ግን በኒው ኤጅ እና በጋዲዝም ውስጥ አንድ ትልቅ ልዩነት አለ። ትልቁ ልዩነት ምንድነው? ጋዲዝም ቅድም እንዳልኩ የራሱ የሆነ ዶክትሪን አለው፣ የራሱ የሆነ ግብ አለው፣ የራሱ የሆኑ ደረጃዎች አሉት። ደረጃ ማለት
አንድ ሰው እነዚህ ቅድም ያልናቸው 5 ምሰሶዎች በህይወቱ እንዲገነቡ ከ1 እስከ 64 ደረጃ ላይ በዝርዝር የሚተገብራቸው ነገሮች አሉ በህይወቱ። ያ ማለት ኒው ኤጅ ወጥ የሆነ አስተሳሰብ ይሄ ነው ብሎ አይደለም የሚሰጥ። አንተ የምትፈልገውን እሱን መሆን ትችላለህ ነው አንዱ ልዩነቱ ከኒው ኤጅ ጋር የሚለየው። ጋዲዝም የተሟላ እሳቤ ነው የሚሰጥ፣ የተሟላ የህይወት ማዕቀፍ ነው የሚሰጥ፣ ሮድ ማፕ ነው የሚሰጥ። ኒው ኤጅ ግን የሚሰጥህ ነገር የለውም። ያ ማለት አንተ የምትፈልገውን ራስህ መሆን ትችላለህ ነው። እሺ አንተ በሁለተኛ ደረጃ ከኒው ኤጅ የሚለይበት መንገድ ኒው ኤጅ ዩኒቨርስ ይሰጣል ነው የሚለው። የነገሮች ሁሉ ምንጩ ዩኒቨርስ ነው ብሎ ነው የሚወስደው። አዎ ጋዲዝም ግን እግዚአብሔር ነው የሚለው ወይም ደግሞ ፈጣሪ ነው ብሎ ነው የሚያምነው። ስለዚህ በጋዲዝምና በኒው ኤጅ ከፍተኛ የሆነ ልዩነት አለ። የተወሰነች ሽርፍ እያረክ ነው የለያያቸው። ሽርፍ ኦልሞስት መጡና አንድ ላይ ተመጡና የሆነች ፖይንት ላይ ነው የምትለያዩት እንጂ ከኒው ኤጅ ጋር አብዛኛው ተመሳሳይ። በደንብ አድርጌ እኔ ስለ ጋዲዝም በነገራችን ላይ በደንብ አድርጌ ጥናት ሰርቼ ነው ላውራህ የተገናኘ ነው። መልካም። ስለዚህ ከኒው ኤጅ ጋር የተወሰነች ሽርፍ እንደዚህ የንፋስ ያህል ነው እንጂ የሚለያየው። ኦልሞስት ሁሉንም ሃይማኖቶችን ትቀበላለህ። ያንተ ፍልስፍና ሁሉንም ሃይማኖቶች። እሺ አንተ በግልህ በምድር የምታምነው ለምሳሌ ገና ከስያሜው ሲመጣ አንድ ሙስሊም ከአንተ ጋር መጥቶ ለመስራት ጋዲዝም ብለህ አምላካዊነት ብለህ መጥተህ እግዚአብሔር እያልክ እንዴት ነው ሙስሊሙ አንተ ጋር መጥቶ የሚቀላቀለው? ይኸውልህ አሁን ይሄ እግዚአብሔር ነው በመሰረቱ አይደለም። ይሄ እኮ ዕቁብ አይደለም፣ አስተሳሰብ ነው አይደለ? ስለዚህ ዕቁብ ስላልሆነ ዕቁብ ሲሆን ዘር፣ ሃይማኖት፣ ምናምን ቋንቋ አይለየም። ገንዘብህን ነው የምትጥለው ሰዎች ወደ አንተ ጋር ሲመጡ። ይሄ ግን አስተሳሰብ ነው። አስተሳሰብ ላይ ደግሞ አንተ ምንድነው መጀመሪያ ምንጩን ማየት ነው። አንተ እግዚአብሔር እያልክ እንዴት ነው ሙስሊም ከአንተ ጋር የሚሰራው? በጣም ጥሩ። ምክንያቱም የሁሉ ነገር ምንጭ አላህ ነው ብሎ ነው የሚያስበው እሱ። አንተ ደግሞ የሁሉ ነገር ምንጭ እግዚአብሔር ነው እያልክ ነው። በምን ትግባባለህ? በጣም ጥሩ። አረብ ሀገር ብትሄድ እግዚአብሔር አንተ ምን ብለህ ነው የምትጠራው? አንተ ክርስቲያን ነህ። ስለዚህ አረብ ሀገር ተወልደህ እዛው አደክ። ምን ብለህ ነው የምትጠራው? እግዚአብሔር አላህ ነው። ስለዚህ ልዩነቱ አላህ ስላልከውና አይደለም። አንተ የምትሰራው ኢትዮጵያ ውስጥ ነው። ኢትዮጵያ ይኸውልህ አሁን እዚህ ላይ አላህ ማለት በአረብኛ ነው፣ ትርጉም ነው። ከብዙ ሰው ጋር ተነጋግሬ ያውቃለሁ። አረብኛ ማውራትና እስልምና የተለያዩ ናቸው ብዬ ነው የማምነው በግል እኔ። ምክንያቱም አረብ ሀገር ውስጥ ያሉ ክርስቲያኖችም አምላካቸውን ሲጠሩ አላህ ብለው ነው የሚጠሩት። እግዚአብሔር ብለህ ዋቃ ብለህ ጎይታ ብለህ እንደምትጠራው ልክ እንደዛ ማለት ነው። ስለዚህ ከዚህ አንጻር አንተ እንዴት አድርገህ በኢትዮጵያውያን ስነ ልቦና ደረጃ አላህ የሚለው አንድ ክርስቲያን አላህ ብለህ ብትለው እኔ ምንድነው ሊልህ ይችላል። አንድ ሙስሊምን ጠርተህ እግዚአብሔር ብትለው እኔ አልገባኝም ሊልህ ይችላል። ምክንያቱም እኛ ጋር ስለማንጠቅ አውዱ እዚህ ሀገር ስለማይሰራ። በጣም ጥሩ። አንደኛ ያን ያህል እኔ ሙስሊሙ ማህበረሰብም ክርስቲያኑ ማህበረሰብም አላህ ስላልክ ወይም እግዚአብሔር ስላልክ ወይም ደግሞ ፈጣሪ ስላልክ ዋና የልዩነቱ ዋና ፖይንት እሱ ነው ብሎ የሚያምን አይመስለኝም። ያምናል እንዴ? ለምን መሰለህ? አንተ ጋር ሲመጣ አስተሳሰብን ሲቀበል አንተ የሁሉ ነገር ምንጭ የሁሉ ነገር መገኛ እግዚአብሔር ነው እያልክ ነው። ለምሳሌ እኔ ማቀው እግዚአብሔር የሁሉ ነገር ምንጭ አላህ ነው ሊል ይችላል። አላህ ነው ይላል። የሱ አላህና የኔ እግዚአብሔር ግን ይለያያሉ። የሚለያዩበት ልንገርህ። እሺ ትነግረኛለህ። አላህም አልከው እግዚአብሔርም አልከው ጋድም አልከው። አንተ አላህና እግዚአብሔር አንድ ናቸው ብለህ ነው የምታምነው? አዎ ለኔ አንድ ናቸው። ምክንያቱ የስሙ የቋንቋው ልዩነት እንጂ የይዘት ልዩነት የለውም ነው እንዴ? አላቸው እንጂ የላቸውም። አብርሃሚክ አብርሃሚክ ጋር ከመሄደች ራሱ እግዚአብሔር ላይ የኔ እግዚአብሔር ልጁን ስለ ሰው ልጆች የላከ ነው። አላህ ደግሞ አይወልድም አይወለድም ብለው የሚያምኑ ናቸው። እነሱ እንለያያለን። በምን አንድ ይሆናል? የኔ እግዚአብሔርና የሙስሊም አላህ እንዴት አንድ ይሆናል? በጣም ጥሩ ዮሲ ሶፊ፣ ከለያየው ሊለያይ የሚችል ነገር ነው። ካለያየው ደግሞ ማይለያይ ነገር ነው። ግን ስለለያየው ቆይ ነገርኩ ልዩነታቸውን፣ የአላህና የእግዚአብሔርን ልዩነት ነገርኩ። እኔ አንድ ልጁን ስለ ሰው ልጆች ሁሉ የላከ ነው ብዬ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብዬ አምናለሁ። እስልምና ደግሞ ያን አይቀበልም። ቅድም ያልነው አሁን ስለዚህ እኔ እግዚአብሔርና የነሱ አላህ እንዴት ይገናኛል? አሁን ወደ ክርስቶስ አዳኝነትና አዳኝ ነው ነቢይ ነው ወደሚለው ሐሳብ ነው የምንሄደው። ነገር ግን ቅድም ያልከው ሁለቱ አላህና እግዚአብሔር አንድ ናቸው ስላልከኝ ነው። ቆይ ሊሄድልህ ነው። እሺ አንድነታቸው ነው ወይም ንገረኝ። ላሳይህ እኮ ነው። ቅድም የነበረው ፖይንታችን ምንድን ነው? ቋንቋው መጀመሪያ ቋንቋውን አስመር። ወደኛ ሀገር ኮንቴክስት አመጣውልህና ቋንቋውን እንቀይረው። ቋንቋውን ያዝና አሁን ቋንቋው ላይ እናጥራና ቀጥለን ደግሞ ወደ ይዘቱን እንለያያለን። ቋንቋውማ በቃ አሁን ቅድም እኮ አረብኛውን አወራን፣
ግን አሁን ይሄ አማርኛው ላይ ስለዚህ አላህ ብለህ መጥራትና እግዚአብሔር ብለህ መጥራት ወይም ጋድ ብለህ መጥራት ዘሴም ነው። ምንም የይዘት የአጠራር ችግር የለበትም። ያጠራር ብቻ ሳይሆን ይዘታቸው አንድ ሙስሊም ቆይ እግዚአብሔር ብሎ መጥራት ይችላል አይችልም? ለምን ይችላል? ለምን? እንዴት አድርጎ? አሁን ልዩነቱ አይወልድም አይወለድም የሚለው ኮንሴፕት ላይ ነው ሊለያይ የሚችለው እንጂ። ስለዚህ የተለያየ ነው ማለት ነው እንዴ? ስለ አንድ ነገር ስናወራ ለምሳሌ አሁን ክርስትናና እስልምና ይለያያል አይለያይም ካለን ይለያያል ነው ፖይንቱ። ክርስትናና እስልምናን ብቻ አይደለም፣ አላህና እግዚአብሔር አንድ አይነት አይደሉም። ለኔ አንድ ነው። እግዚአብሔር ነው። ምክንያቱም መጽሐፍ ቅዱስ ምን እግዚአብሔር መንፈስ ነው። መረጃ ልክ እኔ እግዚአብሔር መንፈስ ነው ይላል። መቼም አንተ ኖ አይደለም። እኔ መረጃ እንደሰጠውህ የስማቸው ትርጓሜ ይዘታቸውን ይወስነዋል። እኔ ሳይንስ ምን ማለት ነው? አላህ የሚለው አይወልድም አይወለድም አይደል? ልጅም የለውም። እኔ ደግሞ የማመልከው እግዚአብሔር ደግሞ አንድያ ልጁን ስለ ሰው ልጆች የሰጠ ነው። ስለዚህ ይለያያሉ እያልኩኝ ነው። አንተ ደግሞ አላህና እግዚአብሔር አንድ ናቸው እያልኩኝ ነው። አንድ መሆናቸውን አሳየኝ። አንድ መሆናቸው ይኸውልህ፣ መጀመሪያ አንድ ነገር ማስመር አለብን። እግዚአብሔር መንፈስ ነው ይላል አይልም? እውነት ነው። አዎ። ስለዚህ መንፈስ ከሆነ ክርስቲያኖች የምናመልከው እግዚአብሔርና ሙስሊሞች የሚያመልኩት አላህ ወይም ደግሞ አይሁዶች የሚያመልኩት ሌላ አምላክ ከሆነ ምናልባት አላቅም። ነገር ግን ለኔ እግዚአብሔር አላቅም ለኔ እግዚአብሔር ማለት የሚያመልክ ሰው ካለ ይሄን የሚያክል ትልቅ ፍልስፍና ይዘህ መጥተህ እንዴት በምን ምክንያት አላቅም ትላለህ? አላቅም ስል እኮ ምን መሰለህ፣ እግዚአብሔር እንደዚህ ቀፍድዶ ይሄ ነው ብሎ ቅርጽ ሰርቶ የሚያመልከው ሰው ካለ አላቅም ያልኩ ለዛ ነው። እኔ ግን ማውቀው እግዚአብሔር መሆኑ ነው። የነበረ ነው፣ ያለ ነው፣ የሚኖር ነው። አንደኛ በምን አወቀው? ፈጣሪ ነው። አላህ ቅዱስ ቁርአን ፈጣሪ መሆኑ ነው የሚያስተምረው። እንደ ቅዱስ ቁርአን ትቀበላለህ አንተ? አዎ። በቅዱስ ቁርአን ታምናለህ? አዎ በሚገባ። በምን? ለምሳሌ ይሄ ምንድነው እያረክ ያለኸው? ከሁሉም ነው የምትደባለልከው። ስለዚህ አንተ ሃይማኖትህ ምንድነው? ያንተ የግል ሃይማኖት? የኔ የግል ሃይማኖት አሁን ወደ እንትን ልታመጣኝ የፈለክ ነው። ወደ እኔ እንደ አንድ ጋዲስት ሁኜ ነው ማውራት የምፈልገው እኮ። እንደ ጋዲስትም ሆነ ብትመጣ ምክንያቱ ለመሰለህ ያንተ ሃይማኖትህ ምንድነው? ጋዲስት ከሆነ ሃይማኖትህ እኔ ጋዲዝም ሃይማኖት ጋዲዝም ሃይማኖት ስላልሆነ ሃይማኖት አይደለም። የህይወት ፍልስፍናዬ ነው። ምንድነህ አንተ ታዲያ? ነገር ግን እዚህ ቦታ ላይ ነው አሁን ማውራት የምፈልገው ካንተ ጋር። እዚህ ቦታ ላይ የሚባል ነገር የለም። ጋዲዝም ሁኜ ነው የጋዲስት አንድ ጋዲስት ሁኜ ነው እንጂ ፈላስፋ ነህ ማለት ነው። yes you are right። ኦኬ በቃ ፈላስፋም ከሆንክ ፈላስፋ ሆነህ ግን ሃይማኖትህ ምንድነው ነው? ሃይማኖቴ ክርስቲያን ነው። የምን አይነት ክርስቲያን? የቱኛው ህብረት ላይ ያለ? ለኔ ክርስቲያን ነው አይደለ እኮ። የቱኛው ክርስቲያን ነው? የቱኛው? አይ መጀመሪያ እሱ ያዛ። እኔ አንድ ነገር ቆይ ክርስቲያን ይያለው። የት ነው ያንተ ኮንግሪጌሽን? አንተ ህብረት የምታደርግበት የምትሳተፍ? መጀመሪያ እሱ ላይ እናብስላ። እሺ ቀጥል። ለኔ ክርስቲያን ክርስቶስ ነው አይደለ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። በቃ አለቀ። እሱ ላይ ነው በቃ። ዋና ግንዱ ክርስቶስ ነው። የእምነቴ ግንድ ዋናው ክርስቶስ ነው። እውነተኛ የወይን ግንድ እኔ ነኝ ይላል። ቅርንጫፎቹም እናንተ ናችሁ ይላል። ስለዚህ እኔ በግንዱ ውስጥ ያለው አንድ ቅርንጫፍ እንጂ የሆነ የእምነት ተቋም ስም ሊያወጣ ይችላል ራሱ። ያ የእምነት ተቋም አይደለም የኔ አይዴንቲቲ ክርስቶስ ነው። ስለዚህ እኔ ክርስቲያን ነኝ ነው እኮ። ያንን ክርስትና ከየት አገኘኸው? ከመጽሐፍ ቅዱስ። ከየትኛው መጽሐፍ ቅዱስ? መጽሐፍ ቅዱስ ከየትኛው ልበልህ? 80 አዱ አለ 75 የሚቀበሉ አሉ፣ 66 የሚቀበሉ አሉ። ከየትኛውን የተቀበልከው? ለኔ 80 አሃዱም ሁሉም አቅፎ ስለሚይዛቸው 80 አሃዱም 66ቱም 70 ምናምኑም ለኔ ቅዱሳት መጻሕፍት ናቸው። ሶስቱም እቀበላቸዋለሁ። በሶስቱም አይዲዮሎጂ ነው የምትመራው ነው አንተ? ከሶስቱም እማራለሁ እኮ። መማር አለ የአንተ የህይወት ግብ። አለበለዚያ አንተ ምን መሰለ እጄ ሰፋልኝ ብለህ ሁሉንም ለማቀፍ ነው እየፈለክ ያለው። ቢሆንልኝም እሱ ነው የምፈልገው። ምክንያቱ የእግዚአብሔር ማንነት የጋዲዝም ትልቁ የእግዚአብሔር ማንነት ሁሉንም ማቀፍ ነው። አየህ ወደ ዋናው ነጥብ መጣህልኝ። አሁን አምላካዊነት ማለት ወይም እግዚአብሔራዊነት ማለት ነገሮችን እግዚአብሔር በሚያይበት መንገድ ማየት መቻል ነው። ያ ማለት በእግዚአብሔር መነጽር ማየት መቻል። ያ ማለት ምን ማለት ነው? እግዚአብሔር ለሙስሊሙም፣ ለኦርቶዶክሱም፣ ለካቶሊኩም፣ ለፕሮቴስታንቱም፣ ለዋቀፌታውም፣ ለሌላውም እኩል እንደሚያይ፣ ለአይሁድም፣ ለሂንዱይዝምም፣ ለቡዲዝምም እኩል እንደሚያይ በሱ አተያይ ልክ ማየት መቻል ነው የጋዲዝም ዋና የህይወት ፍልስፍና። ስለዚህ ልክ እኔ ቢሆንልኝ እጄ ቢሰፋልኝ ሁሉንም ማቀፍ፣ ሁሉንም መውደድ፣ ሁሉንም ማገልገል ነው ያለብኝ። ለምን በለኝ አይደለም። ምን ልታረጋቸው? ቆይ ሰብስበህ ምን ልታረጋቸው ነው? ሁሉንም ማገልገል ነው። ሁሉንም ማስተማር። ምንድን ነው የምታገለግለው? አንተ እኮ ሃይማኖት አይደለሁም እኔ ፍልስፍና ነው ብለሃል። ፍልስፍናህን ነው በእነሱ ላይ ለማስረጽ የፈለግከው? አዎ። ኦኬ ፍልስፍናን እንምጣ። ፍልስፍናን ለማምጣት የምትፈልግ ደግሞ ከሆነ አሁን አንተ ይሄ
አይ ቲንክ እንግሊዘኛ ላይ ይሄ ሲንክሬቲክ ነው ምናምን የሚባል አስተሳሰብ አለ። ይሄ ምንድነው? ሁሉን የተለያዩ እምነቶችን የሚያቅፍና የሚቀላቀል ከኒው ኤጅ ጋር የሚቀላቀል ሀሳብ ነው፣ ፍልስፍና ነው። እዚህ ላይ ግን ደግሞ አንተ አሁን ሁሉንም አብሮ መስጠት አይደለ እና ደግሞ ለሁሉም አክብሮት ትሰጣለህ። ከዛ ደግሞ የራስህ እውነት የለህም ማለት ነው። ሁሉንም ነው የምታከብረው፣ ሁሉንም ነው የምትቀበለው። በጣም ጥሩ። እስልምናን ትቀበላለህ፣ ካቶሊኩንም፣ ፕሮቴስታንቱንም፣ ኦርቶዶክስን ትቀበላለህ። የራስህ እውነት የለህም ማለት ነው። እንዴት? እውነትማ ጋዲዝም እኮ ነው እውነት። ጋዲዝምማ ሃይማኖት አይደለም ብለኸኛል። የእውነትና ይኸውልህ አሁን ሃይማኖት ጋዲዝም ሃይማኖት አይደለም ካልከኝ ከነዚህ ጋር አታሰልፈውም። ግን እኔ ምን እያልክ ነው ያለኸው? ጋዲዝም ሁሉንም ይቀበላል ካልክ ጋዲዝም የራሱ የሆነ እውነት የለውም ማለት ነው። ወላዋይ ነው፣ ንፋስ ነው ማለት ነው። ቆይ እሺ ላሳየህ፣ እንደዛ እንዳልሆነ ላሳየህ። አሳየኝሽ። ጋዲዝም ዶክትሪን አስቀምጨልሃለሁ አላስቀመጥኩልህ አልከኝ እኮ 5 ነጥቦች። ዶክትሪኑ እምነቱ ነው፣ የእሱ የሚመራበት የህይወት ፕሪንሲፕል ነው። ስለዚህ እምነት አለው ማለት ነው እኮ። እምነት ካለውና አቋም ካለው ከሌላው ጋር እንዴት? አሁን እኔ አቋም አለኝ፣ አንተ የራስህ አቋም አለ። አንድ የሚያደርገል ነገር ሊኖር ይችላል እንጂ እውነትን ግን በፍጹም አንተን በመቀበል አልቀበለውም ሁሉንም። አንተ ግን እያደረክ ያለው ያንተ ፍልስፍና ግን እያወራ ያለው ሁሉንም ሃይማኖቶች እንቀበላለሁ፣ ከዛስ እኔ ክርስቲያን ነኝ፣ ከዛስ ጋዲዝም የሚባል ደግሞ አስተሳሰብ አለኝ፣ ከዛስ ጋዲዝም ሁሉንም ይቀበላል። ስለዚህ ራሱ እውነት የለውም። አሁን ይኸውልህ ሁሉንም ከቻለ ጋዲዝም ቻሌንጅ አድርጎ የሌሎችን አቋም አስቀይሮ ወደ ራሱ ያመጣል እንጂ እንዴት ነው ሁሉንም የሚቀበለው? በጣም ጥሩ። አንደኛ ሁሉንም መሆን አትችልም። ከሁሉም መማር ነው የጋዲዝም መርህ፣ ከሁሉ መማር እንጂ። ለምሳሌ ቆይ ከቅዱስ ቁርአን ትማራለህ አትማርም? አንተ እኔ አልማርም። በጣም ጥሩ። አንደኛ ከ80 አሃዱ ትማራለህ አትማርም? እኔ አልማርም። ከካቶሊክ ስንት ነው የካቶሊክ? 75 አካባቢ 75 ከካቶሊክ ቅዱስ መጽሐፍ ትማራለህ አትማርም? አልማርም፣ አላነብም። ስለዚህ በፕሮቴስታንቱ 66 ብቻ ነው የምትማራው። አዎ፣ እዚህ ላይ ነው የጋዲዝም አንዱ ልዩነት። ጋዲዝም እውነት ወይም ደግሞ ጠቃሚ ነገር ወይም እውቀት ወይም ዊዝደም በለው ሁሉም ቦታ ውስጥ አለች ብሎ ነው የሚያምነው። ስለዚህ ከሁሉም ቦታ ውስጥ ለምሳሌ አልኩና ከኦርቶዶክስ ፕሮቴስታንት ሆነ የማታገኘው ብዙ እውቀት አለ። ከእስልምና ደግሞ ክርስቲያን ሆነ የማታገኘው ብዙ እውቀት ሊኖር ይችላል። አንዱ ሙስሊምም ከክርስትና ሙስሊሙ ነው የማያገኘው ብዙ እውቀት አለ። ስለዚህ ከሁሉም መማር ነው የጋዲዝም ፕሪንሲፕል። ያ ማለት ከፕሮቴስታንት ብቻ ነው 66 ምንድን ነው የሉተር አስተሳሰብ ብቻ የሚለው ኮንሴፕት። ስለዚህ የጋዲዝም የራሱ የሆነ በጸጋ ብቻ በመጽሐፍ ቅዱስ ብቻ በጸጋ ብቻ በክርስቶስ ብቻ እግዚአብሔር ብቻ 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 የትም አያደርስም። ከሌሎች መማር ግን ሌሎች መሆን ማለት ደግሞ አይደለም። ከሌሎች ትማራለህ፣ ሌሎች ግን አልሆንክም። እኔ ሙስሊም አይደለሁም፣ ከእስልምናም ይሁን ከሙስሊሞች ግን የምማረው ብዙ እሴት አለ። ስለዚህ ያ እሴት ወስጄ መጠቀሙ ለራሴም ለቤተሰቤም ለማህበረሰቤም ለሀገር የሚጠቅማል ብዬ ስለማምን እንደሱ ነው የምመራው ነው። ያ ማለት ግን እውነት የለውም ማለት ግን አትችልም። እውነት ስላለውማ ማበጠሪያ እኮ አለ። ለምሳሌ 5 የጋዲዝም ምሰሶዎችና አሉልህ ብያለሁ። እነዚህ 5 ግብ መጀመሪያ ያስቀምጫለሁ። ግቡ ምንድን ነው? የጋዲዝም ግብ ጤናማ ደስተኛና ስኬታማ ግለሰብ ቤተሰብና ማህበረሰብ መፍጠር ነው ብዬ ካስቀመጥኩ በኋላ ይህንን መፍጠር የሚቻለው ግን 5 የጋዲዝም ምሰሶዎችን ማዕከል አድርጌ ህይወቴንም የሌሎችንም ህይወት መቅረጽ አለብኝ ብዬ ካስቀመጥኩ በኋላ የምማራቸው ትምህርቶች ከሌሎች የምወስዳቸው እሴቶችና ባህሎችና ልማዶች ግን ለዛ እንዲመጣልኝ ለምፈልገው ውጤት ለማምጣት የሚያስችሉ ናቸው አይደለም ነው መመዘኛ እንጂ አቋም ከሌለ ወይም ደግሞ እውነት የምትለው ነገር ከሌለማ የሌሎችም እኮ ከነሱ አምጥተህ መጠቀም አትችልም፣ ይገድብሃል። ለምሳሌ እንደ ክርስቲያን መጽሐፍ ቅዱስ የሚናገረው እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ብቻ እንደሆነ ይናገራል። እሺ፣ ጋዲዝም ደግሞ ከሁሉም ይቀበላል። እንዴት ትገልጸዋለህ አንተ? እስቲ ለምሳሌ በምን የራስ የአንተ እውነት ታዲያ ምንድን ነው? ይሄንን ቃል አሁን ያልከውን ቃል ሙስሊም አይቀበለውም። አሁን ምን መሰለህ ስለ ዳይሜንሽን እናውራ ትንሽ። ይሄን መጀመሪያ ያውልህ አሁን ትልቁ በክርስትናው አንድ ትልቁ ልዩነት ያለ አንድ ትልቁ ችግር ያለ ምን መሰለህ? እሺ አሁን የምታየው ክርስትና እንደዚህ ነው፣ እስልምና እንደዚህ ነው፣ ካቶሊክ እንደዚህ ናት፣ ፕሮቴስታንት እንደዚህ ነው፣ ኦርቶዶክስ እንደዚህ ናት የሚለው ትርክት ዘመናት አስቆጥሮ እዚህ አድርሶናል።
ተረተኛል። አሁን ያለነው ህይወት አሁን ያለነው አኗኗር እንድንኖረው ያደረገው ይህንን ያለ መቀባበል መገፋፋትና ሌሎች ትርክቶች ናቸው። ጋዲዝም ደግሞ ይህንን ሰብሮ መውጣት ነው የሚፈልገው ነው። ያ ማለት ምን ማለት ነው? አዲስ ጅምር ያስፈልገኛል ነው። አዲስ መነጽር ያስፈልገኛል። አንተ የጀመርከው ፍልስፍና ሳይሆን ሽምግልና ነው ማለት ነው። እሱ እንደፈለክ ልትለው ትችላለህ። ሽምግልና ማለት ሽምግልና ሁሉም ሃይማኖቶች ወደ አንድ እንዲመጡ እሺ፣ ሽምግልና ማለት ሁለት የተጣሉ አካሎችን ማስታረቅ ነው እኮ። ታዲያ አሁንም ይሄ ትርክቶቹ ሃይማኖቶቹን ስለለያያቸው የጋዲዝም አስተሳሰብ እነሱን ሁሉ ከሁሉም እውቀት ወስዶ አቀራርቦ የተሳለ የሰለጠነ ማህበረሰብ ማፍራት ነው እኮ አይደል እንዴ? ሽምግልና ማለት አስታርቆ መሄድ ነው አይደለ? ጋዲዝም ግን የራሱ የሆነ አይዲዮሎጂ ነው እየገነባ ያለ። ያ ማለት ነገ ትልቅ ተቋም ሆኖ ትልቅ ማህበረሰብ ትልቅ ትውልድ ሊፈጥር ይችላል ማለት ነው። ስለዚህ አንድ ነገር ግን እዚህ ላይ ማስመር አለብን። መጀመሪያ ቅድም ብዬ ለመጥቀስ ሞክሬልሃለሁ። አሁን እኛ ያለንበት ዳይሜንሽን 3 ዳይሜንሽን ነው የሚባለው። 3 ዳይሜንሽን ማለት በቃ ይሄ የምናየው የምንኖረው ኑሮ የምንፈልጋቸው ፍላጎቶቻችን ስጋዊ ፍላጎቶቻችን ናቸው። 3 ዳይሜንሽን ላይ ብቻ ስትወሰን በቃ አንዴ የተፈጠረ ነገር አለ፣ አንዴ የተፈጠረ ባህል አለ። እሱ ላይ ብቻ ሙጭጭ ብሎ እሱ ላይ መቆም ነው። 4ኛው ዳይሜንሽን ደግሞ የውዝግብ ነው ማለት ሽግግር የምታደርግበት ነው ማለት የተለያዩ መጥፎም ጥሩም ትርክቶች የሚቀዱት ከዚህ ነው። 5ኛው ግን አቃፊነት ነው። 5ኛው ዳይሜንሽን ምንድን ነው? ሁሉንም መውደድ ነው። ለሁሉም እኩል የኔ ናቸው የሚል ስሜት ነው። እኔ ሁሉም ነኝ፣ ሁሉም ደግሞ የኔ ነው የሚለው ዳይሜንሽን ነው። ስለዚህ ጋዲዝም ሰዎች የምንኖረው በ3 ዳይሜንሽን ነው። ነገር ግን 3 ዳይሜንሽን ብንኖርም ስጋችን 3 ዳይሜንሽን ቢኖርም ከ4ኛው ዳይሜንሽን አልፈን 5ኛው ዳይሜንሽን ላይ ነው መሆን ያለብን ነው። ያ ማለት ምን ማለት ነው? 4ኛው ዳይሜንሽን ቅድም ያልከኝ ነገር ነው። እገሌ እንደዚህ ነው፣ እገሌ እንደዚህ ነው፣ እገሌ ትርክቶች ናቸው። ሰይጣንም እዚህ ውስጥ ነው የሚኖረው። በነገራችን ላይ በዳይሜንሽን ደረጃ ካጠናኸው ሰይጣንም የሚኖረው 4ኛው ዳይሜንሽን ላይ ነው። ክፉ መናፍስቱም የሚኖሩት 4ኛው ዳይሜንሽን ላይ ናቸው። ከዚህ አይዘሉም። ሴረኛ ሰዎች የምትላቸው ክፋት በክፋት እጅግ የተቀመመ ብቃት አላቸው ወይም ደግሞ የክፋት ኤክስፐርት ናቸው የምትላቸውም እዚህኛው ዳይሜንሽን ናቸው። 5 አይገቡም። ምክንያቱ 5 ፍቅርን፣ አንድነትን፣ ሰላምን፣ ማቀፍን የኔ አድርጌ የምቀበልበት ነውና ትንሽ ወደ 5ኛው ዳይሜንሽን እየሄደ ያለ ተቋም ወይም ደግሞ ርዕዮተ ዓለም ወይም ደግሞ አይዲዮሎጂ ነው ጋዲዝም ልፈልግ እኮ። ያንተ እውነት ምንድን ነው ታዲያ? ለምሳሌ እንደነገርኩ ነው ክርስትና መንገድ ብቸኛ መንገድ ህይወት መንገድ ኢየሱስ ክርስቶስ ነው ብሎ ያምናል። እስልምና ያንን አይቀበልም። አንተ የትኛውን ነው የምትቀበለው? ያንተ እውነት ምንድን ነው? አሁን ይኸውልህ እቺን በቀጥታ መልስልኝ። 3 ዳይሜንሽን 3 ዳይሜንሽን ተውና፣ ቆይ እሱ ላይ ላስይዝ እኮ ነው። ስለ 3 ዳይሜንሽንማ ሰማው እኮ በቃ 3 ዳይሜንሽን ላይ ወይም 4ኛው ዳይሜንሽን ላይ ስትወሰድ እኛና እነሱ የሚለው መስመር አለብን እኮ ነው። 1 ዳይሜንሽን ነው የምትመልስልኝ። ይኸውልህ ዋንማ ፖይንት ነው በቃ እኮ በቃ እሱን መልስልኝ ነው። አንተ እንዴት ነው የምትቀበለው? እውነት መንገድ ህይወት ኢየሱስ ክርስቶስ እንደሆነ ታምናለህ? አዎ። ብቸኛ መንገድ እንደሆነ ታምናለህ? አዎ። ኦኬ። የራስህ እውነት ታዲያ ምንድን ነው? እውነት ምንድን ነው? በራሱ እስኪ መልስልኝ። እውነት እግዚአብሔር ነው። በጣም ጥሩ። ጋዲዝም ማለት አምላካዊነት ነው። ስለዚህ በቃ የእግዚአብሔር ማንነት ነው ማለት ነው። ስለዚህ አንተ ፍልስፍና አይደለም ማለት ነው፣ ሃይማኖት ነህ ማለት ነው። አሁን የተወሰነ በፍልስፍና ሰበብ ከሌሎች ቤተ እምነቶች ሰዎችን ከሰበሰብክ በኋላ ወደ ሃይማኖትነት ለመቀየር አስበሃል ወይ ነው የኔ ጥያቄ። ኦኬ። ይሄ ማለት ምን ማለት መሰለህ? በዚች ብጀምራት እንግዳ ነገር እንዳይሆንባቸው ለሰዎች በዚች መልኩ ልምጣ የሚል አይነት ከፈለኩ በግልጽ ለምን አልመጣ እኮ። አይ ማለት ምንድነው? ማን ነው የሚያገደኝ? እስኪ ንገረኝ። ከፈለኩ እኔ ፍላጎት ካለ በግልጽ ለምን አልመጣም? በግልጽ የማትመጣበት ምክንያት ኢትዮጵያ ውስጥ ለሃይማኖት ትንሽ ሴንሲቲቭ ስለሆነ አዲስ ነገር ለመቀበልም ብዙ በተለይ ከሃይማኖት ጋር በተያያዙ ጉዳዮች ላይ ሰው ፈቃደኛ አይደለም። ሉተር አዲስ ነገር ጀምረዋል አልጀመረም? ሉተር ነው። ስለዚህ ሉተር ከቻለ ቆይ በምታውቀው እምነት ሊድል ሉተር ከቻለ አርአያ የማይችልበት ምክንያት ምንድነው ችግሩ? ወይም ደግሞ ሉተር ማድረግ ከቻለ የማድረግ ድፍረቱ ካገኘ አርአያ ከፈለገ ነው። ሉተር እዚህም ቢሆን ይሳካለታል ብዬ አላስብም እኔ። ለምን አይሳካል? እዚህ ሀገር ስላልሆነ ትንሽ ከበድ ያለ አይደለም። ይኸውልህ አሁን የኛ በራሳችን የፈጠርነው አሳሰብ ነው እንጂ አጥር ለራስህ በራስህ ጊዜ አጥር ከፈጠርክ በትክክል አጥሮ ይኖራል። በቃ አጥሩ ሰብሬ መውጣት እችላለሁ የሚለው እምነት በውስጥ ከገነባህ ግን አጥሩ አንተ ይቅር ሊያቆምህ
ከፊት ለፊት መቆም አይችልም። እኔ ብፈልግ እንደዚህ ዙሪያ ጥምጥም መሄድ አያስፈልገኝም። ካመንኩበት ካመንኩበት ነው። የሚቀበል የለማ እንደዛ ብለህ ተመጣ ካመንኩበት እኔ ሃይማኖት ብዬ ጋዲዝም ማራመድ ካመንኩበት ከፈለኩት እንዳላደርግ የሚያግደኝ ምንም ነገር የለም። ምክንያቱም መብት አለኝ አይደል? አንተ መብት ካለ እኔም መብት አለኝ። ሉተር መብት ካለው በዚህ ዓለም ላይ የሚፈልገውን ማምጣት አራያም መብት አለው። ስለዚህ እሱ አይደለም ዓላማዬ እንጂ ነው የኔ ዓላማ ሁሉንም መውደድ፣ ሁሉንም ማቀፍ፣ ሁሉንም ማገልገል፣ ለሁሉም መኖር፣ በሁሉም መኖር ነው። ታዲያ ለሁሉም ለመኖር ምን ፍልስፍና ያስፈልገ? ታዲያ በቃ አብረን ነው። ኢትዮጵያዊ ባህልና ሴቱ ራሱ እኮ ሳትፈላሰፍ ወላጆችን አክብር፣ አካባቢን አክብር፣ ውደድ ሁሉንም ምናምን የሚል ተቋማዊ ማድረግ አለብህ። ይሄ እሴት ይኸውልህ አሁን ይሄ አቅልለህ ካየው ትንሽ ነው የሚመስለው። እሴት የሚገነባው ወይም ደግሞ እሴቱ አድጎ አይዴንቲቲ ሊሆን የሚችለው ተቋም ስትገነባለት ነው። የተቋምን አስፈላጊነት ካልተረዳ ነው ልክ ነህ፣ ምንም አያስፈልግም። የተቋምን አስፈላጊነት ከተረዳህ ግን ፍልስፍናም ሃይማኖቱም ሳይንሱም ሌላም ነገር ተቋም ማዕከል አድርገህ ልትገነባው ይገባሃል። ምክንያቱም ዘላቂነት የሚኖረው ያ ነው። ለምሳሌ ጋዲዝም ተቋም ካልሆነ የግለሰብ አስተሳሰብ ብቻ ከሆነ አርአያ ያራምደዋል፣ አርአያ ይኖረዋል፣ ይተዋል። ተቋም ከሆነ ግን አርአያ ቢኖርም ባይኖርም ተቋም ሆኖ ይቀጥላል ማለት ነው። የኢትዮጵያ እሴት ይሆናል፣ የኢትዮጵያ ደጀን ይሆናል ማለት ነው። የሚሆን ይመስላል በዚህ ሁኔታ በትክክል 100%። አዎ እኮ ያንተን እውነት ንገረኝ። እሺ የኔ እውነት በሰፊ የገለጽኩልህ መሰለኝ። አይ እኮ አይደለም። ለምሳሌ ቅድም ነገርኩ። ለምሳሌ ክርስትናው ኢየሱስ ክርስቶስ ብቸኛ መንገድ ነው ይላል። አንተም ያንን እቀበላለሁ ብለሃል። በእስልምናው ደግሞ ኢሳ ብለው ኢየሱስ ክርስቶስን በእነሱ ኢሳ ነብይ እንጂ አምላክም አይደለም መዳኛ መንገድም አይደለም ብለው ነው የሚያምኑት። እነሱን ስትቃወማለህ? እነሱም አሪፍ ነው። እነሱ አንደኛ ይኸውልህ እስልምና አሁን የጠየኩት ጥያቄ ስለ እስልምና አታብራራልኝ አቶ አራያ። ላብራራልህ ነው። ምክንያቱ ለምሳሌ ስለ ኢሳ እንዲብራራልኝ አልፈለኩም። የጠየኩት ጥያቄ ክርስትና ይሄንን ብሎ በኢየሱስ ላይ ያወራል፣ እስልምና ደግሞ በኢየሱስ ላይ ወይም ኢሳ ብለው የሚቀበሉት እነሱ አንድ አይነት ነው ስላልከኝ ኢሳ አይወለድም። አንደኛ ኢሳ ነብይ ነው አይደለ? ነብይ ነው። ኢሳ አምላክነት ፈጽሞ የለውም። አንድ ነብይ ተልኮ ስራውን አጠናቆ ሄዷል ብለው ይቀበላሉ አይደለ? ስለዚህ እኮ አንደኛ እስልምና እንደሱ ብቻ አይደለም የሚለው ነው። እኔ ከሱ ያለፈ ነገር አለው ባይ ነኝ። እስልምና ከሱ ያለፈ ነገር አለው። ለምሳሌ ስለ ደጃል እስኪ ንገረኝ። ቆይ እስልምና ላይ እሺ፣ ስለ ደጃል እስኪ ንገረኝ። አይደለም ቆይ ከዛ ከቤታችን በፊት ቆይ እስልምና ስለ ደጃል ምንድነው ማማና ኢሳ ላይ እንስማማና ኢሳ ላይ የምንስማማው ስለ ደጃል እስኪ ንገረኝ። አሁን ኢሳና አብራርተልኝ አይደለም የጠየቁህን ጥያቄ ደጃል በእስልምና ምንድነው? ቆይ ይሄንን ጥያቄ ከመለስክልኝ በኋላ ደጃል ማለት በእስልምና ይሄ ነው ብለህ እንድታብራራ እድል ሰጥሃለሁ። አይ ነው አያይዘህ እንድትመልሰው አይደለም። የመጀመሪያ ኢሳን ለብቻ እኮ አይደል ኢሳን ብቻ ነው የማንሳት የፈለኩት እኮ። ደጃል ማን ነው? ስለ ደጃል አንተ ታብራራለህ። አላቅም እኔ እኮ። ስለዚህ እስልምና ቆንስለ ነው እየወሰድን ያለነው። እኔ በማቀው ደረጃ በእስልምና ኢሳ ነብይ ብቻ ነው፣ ሰው ነው ይላል። እኔ ደግሞ ሁለት ባህሪ ያለው ብዬ ነው ማምነው። ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው። እኔ ጥሩ እመን። ስለዚህ እነሱ ይሄን አይቀበሉም። የእነሱን ሀሳብ ትገዛዋለህ ወይ? ቆይ እገዛዋለሁ አልገዛውም፣ አትፍራው። ይኸውልህ አሁን አንደኛ አንድ ሲደመር አንድ ሁለት የሚለው መልስ ብዙም አይመቸኝም። ምክንያቱም ቆይ እኔ ጠየኩ አንድ ሲደመር አንድ ሁለት ነው መልስ ፈለግኩት። አለበለዚያ ሶስት ነው ማለት ትችላለህ። ከዛ ታብራራለህ እንዴት ብዬ ጠይቃለሁ። ስለዚህ አንተም አሁን የእነሱን አስተምህሮና አስተሳሰብ ትቀበለዋለህ ወይ? ልክ ለምን ቅድም ደፍረ ኢየሱስ ክርስቶስ ሕይወት መንገድ እውነት እሱ ብቻ እንደሆነ ታምናለህ ስለ አዎ አልከኝ። እዚህኛው ላይ ለምን ፈራኸው? ፍርሃት አይደለም። ፍርሃት ምን አሁን ለምን ሪዝን ፈለክ? ቅድም በኮንፊደንስ መልሰሃል። ቆይ ሶፊ፣ አሁን ፍርሃት ምናምን የሚሉ ነገሮች አውጣቸው። እኔ አንድ ነገር እወቅ። በቃ አንድ ነገር ላስመርልህ። አራያ ቢፈራ ነው የምነግርህ እኮ ጋዲዝም የሚለውን ኮንሴፕት ይዞ በአደባባይ በሚዲያ አይወጣም። ከፍርሃትን አሽቀንጥሬ የጣልኩ ሰው ነኝ። ስለዚህ እሱ እኮ ቆይ ላሳየህ ነው ያንን ኮንፊደንስ። በነገራችን ላይ ነገሮች የምመልስልህ ለጋዲዝም ጥቅም ሊያመጣ በሚችል አኳን ነው የምመልስልህ እንጂ እኔ ደግሞ እሱ ነው የምፈልገው። እኔ ደግሞ አላስደርግማ። ለምንም አላስደርግበት ምክንያቱ የኔ ግብ ምንድን ነው? የኔ ግብ ለአድማጩ ለኢትዮጵያ ሕዝብም ሆነ በዓለም ላይ ተበትኖ ላለ ትውልደ ኢትዮጵያዊ ጋዲዝም የተሰኘ አይዲዮሎጂ
ማስተዋወቅ። ስለዚህ እያንዳንዱ ግን ስታስተዋውቅ ይበረበራል፣ ይፈተሻል። በጣም ጥሩ። ስለዚህ ተበርብሮ ተፈትሾ ነው የሚተላለፈው፣ ዝም ብሎ አይሄድማ። ስለዚህ ከዚህ አንጻር አሁን የጠየቅኩን ጥያቄ በእስልምና ስለ ኢሳ ወይም ስለ ኢየሱስ ክርስቶስ ብለን ስለምንጠራው ስለኛ እነሱ በእንዲህ አይነት መልኩ ነው የሚያስቡት። ነብይ ነው፣ ሰው ነው፣ ፍጹም አምላካዊነት የለውም ብለው ያምናሉ። አንተ ይህን ትቀበላለህ ወይ? እነሱ ነው የምትጠይቃቸው ነው። አንተ እኔማ ሙስሊም አይደለሁም። ሙስሊም ብሆን ትጠይቀኝ ነበር። እኔ ሙስሊም አይደለሁም አይደለም። አሁን ለምሳሌ ኦርቶዶክስ እንደዚህ ብሎ ያምናልና ምን ትላለህ ብትለኝ አልመልስልህም። ኦርቶዶክስ ነኝ ስላልሆንኩ ማለት ነው። እኔ ለምሳሌ በግልጽ እኔ እስላም አይደለሁም። የእነሱን አስተምሮ ግን እቃወማለሁ፣ አልቀበለውም። መብትህ ነው። አንተስ? እኔ ተቃውሞ ላይ አይደለም ማተኩረው ነው። የኔ ትኩረት ከሱ የሚጠቅመኝ ነገር መውሰድ ላይ ነው ማተኩር እንጂ መቃወም ላይ አላተኩርም። እኔ ጥያቄ ነው የጠየቅኩህ። አሁን ተቃውም አልኩ። አንተስ ይሄን አስተምሮ ትቀበለዋለህ ወይ? እኔ ይሄ በዚህ አስተምሮም ይሁን በሌላም ይሁን የምፈልገው መውሰድ ላይ ነው ማተኩረው እንጂ መቃወም ላይ አላተኩርም። ይሄን ተወስደዋለህ? እሺ በቃ እኔ አልኩ እኮ አሁን እቺን ውሰድ እቺን አትውሰድ አትበል። ይሄን ተወስደዋለህ ወይ? ከእስልምናም ከቁርአንም ቅዱስ ቁርአን ብለሃል። ከቁርአኑ ይሄን ተወስደዋለህ ወይ? እኔ አልኩ እኮ ይሄንን ተወስደዋለህ ወይ? አቶ አርያም እንግዲህ እንዴት አድርጌ ልንገርህ እኮ እንግዲህ ኮንፊደንስ ያለ ሰው ነህ። አደባባይ የወጣሁት እኔ ፍርሃትን አሽቀንጥሬ ጥዬ ነው ብለሃል። ይኸው አሽቀንጥረው እዚህ ጋር አሁን እየሰማህ ማሽቀነጥረው የትኛው መሰለ? ቅዱስ ቁርአን አይጠቅምም ወይም ደግሞ መጽሐፍ ቅዱስ 80 አሐዱ አይጠቅምም ወይም 74ቱ 75ቱ አይጠቅምም የሚል አስተሳሰብ ነው አሽቀንጥሬ የምጥለው እንጂ ነው የምነግርህ። ውስጥ ገብቼ እቺ ምንድናት እቺ ትቀበላታለህ አትቀበላትም የሚለው ዕቃ ጨዋታ አልጫወትም። ታዲያ ምን ነው ስለ ኢየሱስ ክርስቶስ ስጠይቅህ አዎ ብለህ ዕቃ ጨዋታ ነች ሳትል መለስካት ወደ ፍጥን ብለህ። ይሄኛው ምን ነው ዘገየህበት? አልዘገየሁም፣ መልሼልሃለሁ እኮ ይኸውልህ። በቃ አሁን እኔ ቅዱስ ቁርአን እምማርበት ነው አልኩ። እምመራበት ማምነው ቅዱስ ቁርአን ውስጥ ካሉ አስተምህሮቶች አንዱ ኢየሱስ ክርስቶስ ሰው ብቻ ነው፣ ነብይ ነው፣ ከአላህ ዘንድ የተላከ ነብይ ነው፣ ያንንም አገልግሎቱን ፈጽሞ ሄዷል ብለው ነው የሚያምኑት። አምላካዊነቱን አይቀበሉም። ማመን መብታቸው ነው። አንተ ታምናለህ ወይ? ትቀበላለህ ያንን? እኔ እኔ ሙስሊም አይደለሁም። ሙስሊም ብሆን ቆይ ስለዚህ ከዚህ ነገር አትማርም አንተ። ይኸውልህ ከሱ አልማርም። በቃ እንዝለለው። የፈለኩት አየህ፣ በግድ ነው ያመጣቸው። አንዱኛው ያነሳኸው ሐሳብ በጣም የገረመኝ ዓለም ለዘመናት ስትመራባቸው የኖሩት የሰይጣናዊ አስተሳሰቦች አይደለም ወይም እሳቤዎች ናቸው ብላል። የትኞቹ ናቸው? በጣም ጥሩ። ይኸውልህ አሁን አንድ ነገር አለ። የሰው ልጆች አንድ ነገር ያስፈልገናል ወይም እንፈልጋለን። ዓለም ምቹ ሁኔታ ወይም ደግሞ ምቹ መኖሪያ እንድትሆን እንፈልጋለን። ሁሉም አንተም ትፈልጋለህ፣ እኔም እፈልጋለሁ። ሁሉም ሰው፣ ሁሉም ልሂቅ፣ ሁሉም ፖለቲከኛ፣ ሁሉም የሃይማኖት መሪ ምንድነው ጸሎት? ሁሌም እግዚአብሔር ሆይ እቺ ዓለም ለኛ ምቹ እንድትሆን አድርግልን ነው። በጣም ጥሩ። የሁላችንም ምኞት ነው፣ የኔ ምኞት ነው። እሱን ማምጣት የሚቻልበት መንገድ ግን ወሳኝነት አለው። ያ ማለት ምን ማለት ነው? ዓለም ለሰው ልጆች ምቹ መኖሪያ መሆን የምትችለው ለዘመናት ስትመራባቸው ከኖሩ የሰይጣኒዝም እሳቤዎች ተላቃ በጋዲዝም እሳቤ መመራት ስትችል ብቻ ነው የሚለው ሐሳቡ። እስከዛሬ ከተመራችባቸው የሰይጣኒዝም ሐሳቦች መከፋፈል፣ ጥላቻ፣ ራስ ወዳድነት። ዓለምን የመሩ ትልልቅ ሃይማኖቶች አሉ። ይኸውልህ ዓለምን የመሩ ትልልቅ አሁን እያወራሁት ዓለምን የመሩ ቆይ እዚህ ላይ ሚስ እንዳታረግ አንተም በመሰረቱ ሰይጣናዊነት ማለት ራሱ ሰይጣን የሁለት ቀንድ ምናምን ያለው እሱ አይደለም። ሰይጣናዊነት ማለት ክፉ አስተሳሰቦችን፣ ክፉ ሞቲቮችን፣ ክፉ ትርክቶችን ናቸው፣ ክፉ ድርጊቶችን ናቸው እንጂ ሰይጣን በራሱ ሁለት ቀንድ ምናምን ስዕል ላይ እንደምንመለከተው እንደሱ አይደለም። ስለዚህ ሰይጣናዊ አስተሳሰብ ማለት ጦረኝነት የሰይጣናዊ አስተሳሰብ ውጤት ነው አይደለም እኮ። እስከዛሬ ሃይማኖቶች የሉም። ቆይ አሁን እሱን ብቻ መልስልኝ። አሁን አንተ ቀጣ ቅድም እንዳልክ ጦረኝነት፣ ራስ ወዳድነት፣ ስስት የሰይጣኒዝም እሳቤዎች ውጤቶች ናቸው አይደለም? የሰይጣንም ብቻ አይደለም፣ የሰው ማሳብ የሰው ልብ እጅግ ክፉ ነው ይላል። እሺ በአንተ አረዳድ እሺ የሰይጣኒዝም ውጤት የምትላቸው ኮንሴፕቶች እስኪ ንገረኝ። ለምሳሌ ሁሉንም ነገር አምጥተን ሰይጣን ላይ የምንደረድራቸው አይደለም። ሁሉንም አናመጣም፣ ነገር ግን ናቸው የምትላቸው። ለምሳሌ ክፉ ምኞት፣ በጣም ጥሩ። በሰው ልብ የምትጸነስ ያቺ ክፉ ምኞትና ክፉ ልብ
ምንም ከአጋንንት ነች ብዬ ነው መቀበለው ነው ማምነው። በጣም ጥሩ። ነገር ግን ሁሉን ነገር እያመጣን ደግሞ በሰይጣን አናሳብብ። ሰው የራሱ ፍቃድና የራሱ ፍላጎትም ስላለው ማለት ነው። ምክንያቱም መጽሐፍ የሰው ልብ እጅግ ክፉ ነው ብሎ በጣም ይናገራል መጽሐፍ። ስለዚህ ከዚህ አንጻር በምን አይነት ሐሳቦች ለምሳሌ ክርስትና አንዱ ሐሳቤ የክርስትና ሐሳቤ ነው ዓለም የተመራበት። ሁለተኛው እስልምና ነው አይደል? በእነዚህ ሐሳቦች ተመርቷል ዓለም። ጥናት አለ፣ በደንብ በማስረጃ ማምጣት እችላለሁ እኔ። ስለዚህ የቱኛው ሐሳቤ ነው ሰይጣናዊ የሆነው? ሰይጣናዊ ከሆነ መንፈሳዊ አለ ማለት ነው፣ ወይም እግዚአብሔራዊ አለ ማለት ነው አይደለ? ርኩስ ካለ ቅዱስ ስላለ። ስለዚህ ሰይጣናዊ ሐሳቤዎች ናቸው ያልካቸው እነማን ናቸው? የቱኛው ነው? ቅድም እኮ ብለኸኛል። ለምሳሌ ጦርነት የሰይጣኒዝም እሳቤ ውጤት ነው። አይ ጦርነት የሰይጣንም ሳይሆን የሰዎችም ሊሆን ይችላል። ሰዎች ሰይጣን እኮ የሚሰራው ድሮም ሰው ውስጥ እግዚአብሔርም በሰው ነው፣ ሰይጣንም በሰው ነው። የሰው ማሰብ አለ። ሁለቱም ምንድነው? ቅድም ብያለሁ። የሰው ማሰብ አለ። ቅድም ብያለሁ። ስለ አራተኛው ዳይሜንሽን ስተነትንልህ ሁለቱም አሉ ብያለሁ። አሁን እዚህ ላይ ነው ትልቁ ፖይንት ያለው። ወደ 5 ስንሄድ ሁሉንም መውደድ ላይ ስለምናተኩር ይሄ እግዚአብሔራዊነት ያልከው ነገር አለ። ቅድም ሰይጣን በውስጣችን ሲያድር የሰይጣናዊ የሆነ መንፈስ የሰይጣን መንፈስ ቸርች አሁን ገስጠዋልና ብዙ ጊዜ ሲገሰጥ አንተም ስትጸልይ ትገስጻለህ። ምንድነው? ዲያብሎስ ተቃውሙት ከእናንተም ይሸሻል፣ ለእግዚአብሔር ተገዙት እርሱም ወደ እናንተ ይቀርባል ስለሚል። ስለዚህ ኢየሱስ መጽሐፍ ቅዱስ አይልም ነበር ማለት ነው። ዲያብሎስ ወይም ደግሞ ሰይጣኒዝም እንዳለ ባያምንበት ኖሮ አይሎም ነበር። ተቃውሙት አይልህም፣ ከእናንተ ይሸሻል አይልም። እና እኛ ውስጥ ነው ያለው ማለት ነው። የሰይጣናዊ እሳቤ ወይም የሰይጣኒዝም ትርክቶች እነዚህ ናቸው። አሁን ዓለም ያለው በዓለም ላይ ያለው ቀውስም አምላካዊነት ያመጣው ውጤት ነው ማለት አትችልም። ሰይጣናዊ አሳሰብ ነው ብለን እንገስጸዋለን፣ እንቃወመዋለን። እግዚአብሔር እንዲያነሳልንም እንጸልያለን፣ በድርጊቶቻችንም እናደርገዋለን። ያ ምንድነው? ዓለም ለኛ ምች እንዳትሆን አድርጓታል ብለን ስለምናምን ማለት ነው። ስለዚህ ይሄ መሆኑ ምንድነው አንተ ቅር ያለህ ነው? የሰይጣኒዝም እሳቤ ዓለም ላይ የለም ነው። በምንድነው የተመሩት? የትኞቹ ናቸው ንገረን ነው። አሁን አንተ ክፋት ምናምን ብለህ ሳይሆን እሳቤዎች ተቋም አላቸው። አዎ። ስለዚህ ተቋሙን አድሬስ አድርግልኝ። ተቋም በሁለት መንገድ ነው የምከፍለው እኔ። በኋላ ትከፍለዋለህ። አይ በሁለት መንገድ ነው የምነግረው። በሁለት መንገድ ነው የምከፍለው። አንድ ተቋም፣ አንድ መንግስት ወይም አንድ ስርዓት ሃይማኖታዊ ባህሪ ኖሮት ይምጣ፣ ሃይማኖታዊ ያልሆነ ባህሪ ኖሮትም ይምጣ፣ እዛ ውስጥ ሙሉ ለሙሉ ሰይጣናዊ የሆነ አሳሰብ ተሸክሞ የመጣ ነው ማለትም አትችልም። እግዚአብሔራዊ የሆነ አሳሰብ ተሸክሞ የመጣ ነው ማለትም አትችልም። ያ ማለት ምን ማለት ነው? ሰዎች ናቸው ያንን የሚያመጡት እንጂ ስርዓቱ በራሱ አይደለም። ለምሳሌ እስልምና ገዢ አይዲዮሎጂ ነበር፣ ልክ ነህ። አሁንም አለ። ሳውዲ ገዢ አይዲዮሎጂያቸው ነው። ሌሎች የአረብ ሀገሮችም አሉ። ክርስትናም ገዢ አይዲዮሎጂ ነበር። ያ ማለት ሰይጣናዊ ነው ነበር ማለት አትችልም። ነገር ግን አንድ ክርስትና ስለተባለ ያ ስርዓቱ ወይ እስልምና ስለተባለ ስርዓቱ ግን ሙሉ ለሙሉ ቅዱስ ነው ማለት ግን አትችልም። ወይም ደግሞ ሰይጣናዊ እሳቤዎች እዛ አይራመዱበትም ማለት ግን አይደለም። ያ ነው ማየት ያለብኝ። ከእምነት ተቋሞች ጋር አታያይዝ። ስለዚህ አይደለም ክርስትናና እስልምናን ጋዲዝም የሚብለው ያንተ ፍልስፍና እስኪመጣ ድረስ ሰይጣናዊ ነበሩ ወይም ሰይጣናዊ አስተሳሰብ ነበራቸው፣ በሰይጣኒዝም እሳቤ ውስጥ ነበሩ ነው እያልከን ነው ታዲያ? አይ አሁን ቅድም አላዳመጥከኝም ማለት ነው። እንዴት? ይኸውልህ አንድ ሃይማኖትም በለው አንዱ ስርዓት በባህሪው ሰይጣናዊ አይደለም። ነገር ግን ውስጥ ሰዎች ናቸው የሚያስገቡት ነው። ሙስሊም ሆኖ የሰይጣኒዝም አራማጅ ሊሆን ይችላል። ክርስቲያን ሆኖም ሊሆን ይችላል። ኦርቶዶክስ ሆኖ ወይ ካቶሊክ ወይ ፕሮቴስታንት ሆኖ ሊያራምድ ይችላል። ለምሳሌ የሂትለር በአይሁዶች ላይ የፈጸመው ግፍ አላ እሱን ለምሳሌ ክርስቲያን ደግፎታል? በሰዓቱ አልደገፈው። የደገፈው ክርስቲያን ነበር አንድ ሰው ወይስ ሁለት ሰው? በቃ አለቀ። ስለዚህ ስርዓቱ አይደለም እንደዛ ያደረገው አትልም። ነገር ግን ሰዎቹ የተቀረጹበት ማይንድ ሴታቸው እንደዛ እንዲሆን አድርጓቸዋል ነው። እሺ ስለዚህ ከስርዓቱ ጋር አታጣብቀው፣ ወይም ደግሞ ከሃይማኖቱ ጋር አታጣብቀው። ሃይማኖትም አለ በዛን ሰዓትም ነበረ። ሰዎቹ ግን ምናልባት ስለዚህ አንተ ፍልስፍና ከዚህ በሃይማኖታቸው ላልበረቱ ሰዎች ነው ማለት ነው። ሃይማኖተኛ መሆን ማለት አክራሪ ማለት ነው አይደለም። ቆይ አክራሪ መሆን ነው። አሁን ውጪ በቃ አንድ ወይ ሁለት ሰው ተቃውሞ ነበሩ ብለህ እንዳነሳቸው ለእንደዛ አይነት ሰዎች አይ ቆይ አንተ ሃይማኖተኛ ነህ አይደለም? መጀመሪያ እስኪ ሃይማኖተኛ አይደለም አንድ ነገር ለነዛ ሰዎች ነው ወይ ነው? ለምሳሌ በሃይማኖት ውስጥ ሆኖ ካራክተር ለሌላቸው ሰዎች የመጣ ነው ጋዲዝም። በጣም ጥሩ። ያው ቅድም ብያለሁ፣ ጽንፈኛ ከሆንክ ወይም አክራሪ ከሆንክ የጋዲዝም ኮንሴፕት ልትቀበለው ማትችልም
መቀመጫም አይኖረው። ምክንያቱ ጋዲዝም የፍቅር ልብ ይፈልጋል። ለዚህ ነው አምስተኛው ዳይሜንሽን ያልኩ። የፍቅር ልብ ከሌለ አንተ ሰውየው ስታየው ወይ በሃይማኖቱ ነው የምትመለከተው፣ በሃይማኖት መነጽር ነው፣ ወይ በብሔር መነጽር ነው የምትመለከተው፣ ወይ ደግሞ በጾታው መነጽር ነው የምትመለከተው፣ ወይም ደግሞ በኢኮኖሚያዊ ደረጃው መነጽር ነው የምትመለከተው፣ ወይም ደግሞ በትምህርት ደረጃው መነጽር ነው የምትመለከተው፣ ወይም በሆነ ተቀጥያ ነው የምትመለከተው። ያ ማለት ሰው በመሆኑ ብቻ እንድትመለከተው የሚያደርግ መነጽር ቅድሚያ መቅጠም ይኖርብሃል ማለት ነው። ያ ማለት ምን ማለት ነው? አንድ ሰው ጋዲስት ለመሆን የፍቅር ልብ ሊኖረው ይገባል። ያ ደግሞ በቀላሉ አይመጣም። ንቃተ ህሊናው እግዚአብሔር ሊከፍትለት ያስፈልጋል ማለት። እኛ ግን የክርስቶስ ልብ አለን ይላል አይልም? ይላል። አዎ። ስለዚህ የክርስቶስ ልብ ማለት እኮ አምስተኛና ከአምስተኛው በላይ ዳይሜንሽን መሆን ማለት እኮ ነው። የክርስቶስ ልብ አንዱ እኮ ውሸትን ውሸት በማለት ነው። ውሸቱን ውሸት እኮ ትላለህ፣ ነገር ግን ውሸት ነው። አንተማ ተዋራያ ውሸትን ውሸት አትልም። ውሸትን ውሸት የማትለው ከቁርአን ትማራለህ። ከ80 ድምፅ እሺ፣ ኢየሱስ ክርስቶስ አሁን ቢሆን ኖሮ አሁን ቢኖር ኖሮ ኢየሱስ ክርስቶስ ከቁርአን ይማር ነበር? አይማር? በምንም በፍጹም። አሁን ቢኖር ኖሮ ለእስልምና ምን አይነት አተያይ ይኖረው ነበር መሰል? ምን አይነት እስኪ ንገረኝ። ለእስልምና ጌታ ኢየሱስ ክርስቶስ በሰዓቱ በመጣበት ጊዜ እስልምና አልነበረም። ቆይ እስልምና አልነበረም። አሁን ባለው ሰዓት መጥቶ ቢሆን እስልምና ባለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚሉ ክፍፍሎች ባሉበት ሰዓት መጥቶ ቢሆን እንዴት በምን አይነት መንገድ የሚታያቸው ማለት ለየትኛው ራይት ለየትኛው ኤክስ የሚሰጠው ይመስላል? እንግዲህ ከተጻፈው አትለፍ ነው የሚለው መጽሐፍ። እኮ እሱ ምን ያደርግ ነበር? በሱ ቦታ ሆነ ከተጻፈው አትለፍ ስለሚል ምን እንደሚሆን አላውቅም። አየህ፣ አላወቅኩም። እኔ ግን ገምቼ አላወራም። ገምቼ ሳይሆን ኢየሱስ የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ እግዚአብሔር ቃል ነው እንጂ የምናገረው ኢየሱስ በዚህ ሰዓት ቢኖር ስለ እስልምና ምን ያስባል የሚለውን ልነግር አልችልም። እኔ ባልተጻፈ ጥናት ባልተደረገበት ጉዳይ ላይ እንዲህ ሊያደርግ ይችላል ተብሎ ተገምቶ አይወራም። አንተ ግምትህን መናገር ይችላለህ። ግምት ሳይሆን የእግዚአብሔር ማንነትን ከመረዳት አኳያ ነው። እንዴት ትረዳዋለህ? ኢየሱስ ክርስቶስ እስልምና እንዴት ያየው ነበር? አሁን በፍቅር አይን ይመለከታቸው። እንዴት አይነት ነበር? ልክ ለአይሁዶች እንደተመለከተው። እሺ፣ ለአይሁዶች እንደተመለከታቸው ምንም ኃጢአት ቢኖር ራሱ ኃጢአተኛ ቢሆን ራሱ ቀራጭም ቢሆን አሳጥማጅም ቢሆን ሌላም ቢሆን ለሁሉም እኩል አይን ነው ያለው። በነገራችን ላይ ኢየሱስ ክርስቶስ ሲያይበት በነበረ አተያይ አይደለም አሁን ክርስቲያን እያየን ያለን። ማወቅ መነጋገር ካለብን ኢየሱስማ እኩል እይታ ነው ያለው። ከብሔር የዘለለ ከሃይማኖት የዘለለ ከሌላም ከጾታ የዘለለ ከሌላም ከኢኮኖሚያዊና ከትምህርታዊ ደረጃ የዘለለ አተያይ ነው የነበረ። ስለዚህ የክርስቶስ ልብ አለን ሲባል አሁን የክርስቶስ ልብ አለን ብሎ መስበክ ይቻላል። የክርስቶስ ልብ ግን ሁሉን መውደድ ነው፣ አክራሪ ጽንፈኛ አለመሆን ነው። ስለዚህ ቅድም ያልከኝ አንድ መሰረታዊ ጥያቄ አለ። ጋዲዝም የመጣው ምንም አቋም ለሌላቸው ለስላሳ ለሆኑ ነው። አዎ የክርስቶስ ልብ ላላቸው ነው ጋዲዝም እንጂ በጣም የጽንፈኝነት ወይም ደግሞ የዘረኝነት ወይም ደግሞ የአክራሪነት ልብ ላላቸው ሰዎች አይሆንም፣ ዝግ ነው፣ አይመጣላቸውም፣ ሊከፈትላቸውም አይችልም። እሺ ጥሩ። እንግዲህ የእናንተ እሳቤ ካልቀየራቸው እንግዲህ ምንም ውጤታማ አይደለም ማለት ነው ምንለው። ሌላው በነጥብነት ያነሳኸው ሜዲቴሽን፣ ቻክራና ኩንዳሊ የሚባል ሀሳብ ላይ ነው ያነሳኸው እና በምሰሶነት ያስቀመጥካቸው እንደ ቻክራ፣ ኩንዳሊ ያሉ ቃላት እነዚህ ከምስራቃዊ ወይም ሂንዱይዝም፣ ቡዲዝም አካባቢ እነዚህን እምነቶች ላይ የሚጠቀሱ ወይም ከዛ የመጡ ናቸው ብሎ ማንሳትም ይቻላል በአራት ነጥብ እና እነዚህ ልምምዶች ከመጽሐፍ ቅዱስ ጋር ከጸሎት ጋር ሰው ከመንፈስ ቅዱስ ጋር ከሚያደርገው ህብረት ጋር እንዴት ነው ማጣመር የሚቻለው? ከእግዚአብሔር የመንፈስ ቅዱስ አሰራር ጋርስ እንዴት ነው አብሮ ማስኬድ የሚቻለው? የመንፈስ ቅዱስ አሰራር ምንድን ነው? እስኪ አብራራልኝ መጀመሪያ። እሱ እንዴት ነው ማለት የመንፈስ ቅዱስ አሰራር ወይም የእግዚአብሔር አሰራር የሚባለው ባህሪው እስኪ በግልጽ አስቀምጠው። አንድ ሰው የመንፈስ ቅዱስ አሰራር በእኔ ህይወት ውስጥ እየሰራ ነው፣ የእግዚአብሔር መንፈስ በእኔ ህይወት ውስጥ እየሰራ ነው ሲል ምንድን ነው የሚከሰተው በህይወቱ? ከኔ ኃይል በላይ የእግዚአብሔር ኃይል በእኔ ላይ እየሰራ ነው ብሎ ሲያምን ማለት ነው። አዎ ሲያምን ምንድን ነው? የአንተ ግን ደግሞ እሳቤ ምንድን ነው? ኢነርጂ ብለህ ነው የምትነሳው። ኢነርጂ ማለት ምን ማለት? ውስጣዊ ኃይል ማለት እኮ። እሺ መንፈስ ቅዱስ መለኮታዊ ኃይል ማለት ምን ማለት? አይደለም፣ መለኮታዊ ኃይል አይደለም። እንደውም አንተ ከውስጥ ራስህ ትችላለህ፣ አደርጋለሁ፣ ይሄ ሞቲቬት እንደማድረግ ማለት ነው።
ከዛ ይልቅ ሰው እግዚአብሔርን ከመፈለግ ይልቅ በራሱ እንዲተማመን ኮንፊደንስ ያለው ሰው ልክ ይሄ ኒው ኤጅ ሙቭመንት ላይ እንዳሉ አይነት ሐሳቦች እንደዚህ ደባለቃሉ እነሱ። ስለዚህ አንድ ሰው እግዚአብሔር ያደርግልኛል ከሚል ይልቅ ራስ ያደርገዋል ወደሚል ከእግዚአብሔር የሚያርቅ ሐሳብ አይደለም ወይ ነው። በጣም ጥሩ። በቅድሚያ ይኸውልህ የእግዚአብሔር አሰራር ማለት በውስጥህ ባለው እግዚአብሔር ራሱ ባስቀመጠው ኃይል ተጠቅሞ ነው እግዚአብሔር በአንተ የሚጠቀመው። አንተ ትችላለህ ካልከኝ እግዚአብሔር የሚል የለም እኮ። ኃይል ያስቀመጠው በእኔ ህይወት ውስጥ ማን ነው? ያስቀመጥከው ብለህ እኮ አይደለ። አንተ እኮ የምታወራው ኢነርጂ አለ። ምክንያቱም እነዚህ ሜዲቴሽን ቻክራና ኩንዳሊ ምንድን ነው የሚሉት? ይህን ሳቢያቸው ይኸውልህ አሁን ምንድን ነው አሁን ቅድም ያልኩት አሁን ለምስራቃውያን ለምስራቃውያን ሴቶች ስለ ቡዲዝም እና ስለ ሂንዱይዝም ያለን አረዳድ ነው። አሁን ቅድም እንዳልኩ እኔ ቻፕላቸው ሄጃለሁ። በጣም ጥሩ እንኳን 4 ዓመት ቆይቻለሁ ህንድ ውስጥ። ስለዚህ ቻፕላቸውን አይቻለሁ ምን እንደሚያደርጉ ምናምን ሄጄ በደንብ እማቃቸው ሳቢዎች ናቸው። ባይዘው ወይም አይደለም ለነዚህ አስተሳሰቦች ማለት ነው። ስለዚህ እነዚህ ሳቢዎች ላይ እነሱ በፍጹም ከኢነርጂ ጋር እንደውም ከአምላካዊነት ይልቅ ግላዊነት ላይ ያተኮሩ ናቸው። በነገራችን ላይ እነዚህ ሳቢዎች በደንብ ሜዲቴሽንም ቻክራም ኩንዳሊን ብትለው እሳቤዎቹ የራስ ኢነርጂ አለ፣ ትችላለህ፣ ማድረግ ትችላለህ የሚል እሳቤ ከአምላካዊ ማንነት እንደውም የሚያርቁ እሳቤዎች እንደሆኑ በደንብ ጥናትን ማድረግ ይቻላል። በእያንዳንዱ እዚህ ተመልካቾችም ገብተው ቢያዩትና ቢመለከቱ ጥናት አድርገው የተቀመጡ ብዙ ፒኤችዲዎች ፕሮፌሰሮች ያጠኗቸው ጥናቶችን ገብተው ማየት ይቻላል። ስለዚህ ከዚህ አንጻር የእነዚህን አንተ አንደኛ ኮርጅሃል። ሜዲቴሽን፣ ቻክራን፣ ኩንዳሊኒ እነዚህ እሳቤዎችን ኮርጅሃል ማለት እንዴት ኮፒ አድርገህ ያው ወደዚህ አምጥታቸው ከዚህ ከነዚህ እምነቶች። እሺ ቅድም ምን ብዬ ነበር? መጀመሪያ የጋዲዝም አንዱ ፕሪንሲፕል ከሁሉም መማር ነው ብያለሁ። በቃ አልኮረጅኩም፣ ነገርኩ እኮ። አይ አምኜላ ማለት ነገር ያለው መሰለህ። የነሱ ፒዲኤፍ ላይ ሄድክ ገባህና ኮፒ አደረክና ያንተ ፒዲኤፍ ላይ መጣ ባርገው እኮ ትክክል ነው። እሱን ይደረግ እኮ ነው እያልኩ ያለው እኔ እያልኩ ያለው እኮ ይኸውልህ እኮ አዲስ ፍልስፍና አይደለም ማለት ነው። ቆይ ወደ ነጥብ ፓስተር፣ አሁን ወደ ነጥብ ይመጣልኝ። እኔ እያልኩ ያለው እኮ የሉተር አሳሰብ ብቻ በሚሉ ጠባብ አሳሰቦችን ተቀፍድደ ከመኖር ነው። ከሁሉም ጠቃሚ ነገር አምጣና ተጠቀም ነው። ስለዚህ እኔ ከሂንዱይዝምን ባመጣ ከቡዲዝምን ባመጣ ከእስልምናም ከኦርቶዶክስም ከካቶሊክም ከፕሮቴስታንቱም ባመጣ ነው ይሄ አንተ የልቀት ማንነትን ከፍ ያለ መሆኑ ነው የሚያሳየው እንጂ ጥበት የለም ማለት ነው። ጥላቻ የለም ማለት ነው። ሁሉም ሰው ጠቃሚ ነው ብለህ ታምናለህ ማለት ነው። ስለዚህ መጀመሪያ ይሄንን እሱን ነው መውሰድ ያለብህ። ኮርጀ ሳይሆን ተምሬ ያለው በቃ እግዚአብሔር ይመስገን ያኑራቸው፣ ነገ እማርባቸዋለሁ። ቅዱስ ቁርአን አክብሬ ነው የሚይዘው። የሚገርም ሐዲስም ብትል ሌላ ሐዲስም ብትል ሌሎችም ብትል ቡዲዝምም ሂንዱይዝምም እኔ ባጠናቸው ብማርባቸው ጠቃሚ ነው፣ ጎጂ አይደለም ነው። እሺ ቆይ አንተ አሁን ያለ ሃይማኖቶች ይዘውት ያሉት ትርክትና አስተሳሰብ አስተምሮት በራሳቸው አሁን ክርስትና ከተመሰረተ በኋላ የመጣ ነው ወይስ ከዛ በፊት ሲወርድ ሲዋረድ የነበረ ነው? ምኑ አስተምሮቱ፣ ትርክቱ፣ አስተሳሰቡ ከምን የመጣ ነው? ምን ማለት ነው? ከዛ በፊት ለምሳሌ ጁዲዝም አለ። ክርስትና ከጁዲዝም ነው የሚቀጥረው አይደለ? ልክ ነው። በአንጾኪያ ክርስቲያን ተሰብስበው ነው። ጁዲዝም ከዛ በፊት ምን አይነት አስተሳሰቦች ነበር ዓለም ላይ ሲራመዱ የነበሩ አስተሳሰቦች? ብዙ ሐሳቦች ነበሩ። ስለዚህ ከሱ አምጥቷል አላመጣም? የጁዲዝም አስተምሮ ያመጣቸው ነገሮች አሉ። አይደል? እሱ ማህበረሰባዊ አኗኗር ላይና አጠቃላይ ህይወት ላይ አይደለም። ግን አሁን እንደ እምነት ብለህ ስትወስደው ግን ያንተ ከሁሉም የደባለቀ ልክ እኔ እንደውም ምን ትዝ አለኝ መሰለህ ያንተን የሃይማኖት ፍልስፍና ሳስበው የማህበራዊ በየአይነቱ የሚባል ምግብ አለ። ከሁሉም ትደባለቀ። አሁን አታሳንሰው። አይደለም የሆነ ትሪ ላይ አታሳንሰው። ከሁሉም ብሉ ነው እኮ ከሁሉም፣ ከእስልምናም ብሉ፣ ከኦርቶዶክስም ብሉ፣ ከቡዲዝምም ከሂንዱይዝም ብሉ። ይሄ እንዴት ያለ ፓስተር ልታሳንሰው አትሞክር። እኔ ያሳነስኩት አይደለም። ቅድም ያልኩ ነጥብ ተመልካች ይፈርደናል። እኔ ካሳነስኩትም አንተ ከፍ አድርገው። መሰረታዊ ነጥብ ቅድም አንስቻለሁ። ጁዲዝም የአብርሃሚክ ሪሊጅን የሚባሉ ጁዲዝም ክርስትናና እስልምና
መሰረታቸው የጁዲዝም አስተምሮ ነው አይደለ? ሁሉም ከአብርሃሚክ ሪሊጅን ነው የሚጀምሩት። ስለዚህ ጁዲዝም ከየት መጣ? መጀመሪያ መነሻው ነው በራሱ ነው ዱብ ብሎ የመጣላቸው ወይስ ሙሴም በለው ሌላ ከግብፅም በለው ከሌላ የተማረው ትምህርት አለ? ከኢራን የተማረው፣ ከኢራቅ የተማረው፣ ከግብፅ የተማረው፣ ከሌሎች ከግሪክስ የመጣ አስተምሮ የለም ነው? አላመጡም እነሱ ኮረጁ ልትላቸው ነው ማለት ነው እነሱ። ስለዚህ አንተ የሃይማኖት መሪ ነህ እንጂ የሃይማኖት ፈላስፋ አይደለም ማለት ነው። ራስህን ከሙሴ ጋር እያወዳደርክ ነው ማለት አንተ ማለት አይ እኔ ከሙሴ አወዳደር ከሉተር አወዳደር ራስህን ቆይ ስለዚህ አንተም የሆነ ቅድም የነገርኩህ ነገር ለዛ ነው። አየህ በመሃል ትስትና ትገባለህ ወደ ፍላጎቴ ትመጣልኛለህ በራስህ ሰዓት እንጂ ፍልስፍና አይደለም ማለት ነው። አንተ ጋዲዝም ማለት ሃይማኖት ነህ። እሱ እንዳረዳድህ ነው። እንዳረዳድህ ሳይሆን ይኸው መተህ ምሳሌ ስትጠቀም የሆነ ፈላስፋን አይደለም የምታነሳልኝ። የሃይማኖት እንግዲህ እኔ ሃይማኖተኛ ፈላስፋ ነኝ። ሃይማኖተኛ ፈላስፋ እኮ ነኝ እኔ አማኝ አይደለሁም ማለት ነው። አማኝ ቢሆን ኖሮ እነ ሶቅራጥስ ነበር፣ ሌሎችም ልጠቅስልህ ይችላል። አማኝ አይደለሁም እኔ አማኝ እኮ ነኝ። አማኝ ስለሆንኩ ነው ጋዲዝም ያልኩት። አማኝ ባልሆንማ ጋዲዝም ስለዚህ ኮረጅከው ምናምን የሚሉ አሳሰብ አውጣው። ምክንያቱ እያንዳንዱ ሃይማኖት አሁን አንተ እስከምታመልክባት ቸርች ያለችው ሁሉም ከሌላ ቀድቶ እያመጣ ነው። የኔ ግን ለየት የሚያደርገው ምንድነው በላይ ያንተ ምን ለሚለኝ ከጥበት የወጣ ነው። ያንተ ከሁሉም ይወስዳል። ያ ማለት የሁሉም አስፈላጊነትን አምኖ እውቅና ሰጥቶ አክብሮ ከሁሉም መማር፣ ለሁሉም ማስተማር እንደ ሀገርም እንደ ቤተሰብም እንደ ማህበረሰብም እንደ አህጉርም እንደ ዓለምም ይጠቅማል። ይሄ ነው ፍቱን መድኃኒቱ። ስለዚህ አንተ የሃይማኖት አባት ሳይሆን የሀገር ሽማግሌ ነው መሆን ያለብህ። እግዚአብሔር ይመስገን። ስለዚህ የሚያስታርቁ ብፁዓን ናቸው ይላል መጽሐፍ ቅዱስ። ስለዚህ ብፁዕ ነኝ ማለት ነው። ጥሩ እኮ ማስታረቅ አይደለም እኮ። ስለዚህ የሀገር ሽማግሌ የሚለው ደጋግምከውና ታዲያ እንግዲህ ታዲያ አለበለዚያ ከሁሉም ልዝገን እያልክ እኮ ነው። ከሁሉም ከእስልምና ትወስዳለህ። አንተ የሃይማኖት ሽማግሌ ነህ የሚለው ደጋግመዋልና በሚገባ ከሆንኩለት በጣም ደስ ይለኛል። ምክንያቱ ባይብል የሚለው ምንድን ነው? የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለዚህ እኔ አስታራቂ ነኝ። ምንና ምንድን ነው? በጣም የሚገርመኝ ነገር ለሆነ ሀሳብ ስትፈልግ ከመጽሐፍ ቅዱስ ትጠቅሳለህ፣ ለሆነ ሀሳብ ስትፈልግ ከቁርአን ትጠቅሳለህ፣ ለሆነ ደግሞ ስትፈልግ እንደነ ኩንዳሊን ደግሞ ስታመጣ ምስራቅ ትሄድና ደግሞ ከቡዲዝም እና ከሂንዱይዝም ትጠቅሳለህ። የት ነው ማረፊያ መጨረሻ? ሁሉም ላይ። ምክንያቱ እኔ ሁሉም ተቀብያለሁ። ጥሩ ብሂል አለ፣ ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም አሉ እና ስለዚህ ጋዲዝም ምንም የራሱ አቋም የለው ማለት ነው። አቋም የለው። ነገ ሂንዱይዝሞች የሆነ ሀሳብ ቢቀይሩ አብረህ ትቀይራለህ ማለት ነው። ምክንያቱም አንተ ትማራለህ ከነሱ። በጣም ጥሩ። ሁለተኛ እዚህ ላይ አንድ ላይ ጨምረህ እንድትማር እነዚህ ከሁሉም የተማርካቸው ትምህርቶች ነገ ላይ ይሄ አስተምሮ ልክ አልነበረም ትተነዋል ቢሉ እነሱ ትተዋለህ። እነሱ ስላሉት ግን አይደለም የምትተው። ቆይ እነሱ ስላሉት ግን አይደለም የምትተው። እነሱ ስላሉት አይደለም። አንደኛ የምትወስደው ብያለሁ እኮ ይዘኝ ከሆነ ፓስተር የምትወስደው ሙሉ ነገራቸው አይደለም ነው። አሁን ለምሳሌ አልኩህ እኮ አንተ የፈለግከው የሆነ ሀሳባቸውን ወሰድክ። ያንን ሀሳብ እስከ ዛሬ ስንጓዝበት የነበረው ይሄ ነገር ይጠቅማል ብለን ስንል የነበረው ነገር አሁን ላይ ስናጤነውና ስናስበው ልክ አይደለም፣ ይሄን ሀሳብ ቀይረናል ቢሉ አንተ ወስደዋል። ኦልሬዲ የህይወት መርህ አድርገዋል። እነሱ ቀየሩት። አብረህ ትቀይራለህ? አብሬ አልቀይርም እንዴ? ለምን አቀይራለህ? በለዚያ አልቀይርማ። ለምንድነው የማልቀይረው? ለምንድነው የማልቀይረው? እነሱ ባዩበት መንገድ አይቻ አይደለም የተቀበልኩት። እነሱም አንድ ከራሳቸው የፈጠሩት አይደለም እኮ ነው። ሲወርድ ሲዋረድ የመጣ እውቀት ነው። ስለ ሄርሜኒቲዝም ምናልባት ምታውቅ ይመስለኛል። ስለ ግኖስቲሲዝም ምታውቅ ይመስለኛል። አጠቃላይ እነዚህ እሳቤዎችና አስተምሮቶች ወደ ኋላ ተመልሰ እያቸው። ገና ክርስትና ከመምጣቱ በፊት የአይሁድ እምነት ከመምጣቱ በፊት ምን ነበር መነሻው? ይሄ አስተምሮ ሲወርድ ሲዋረድ የመጣ አስተምሮ ምንድን ነው? የግብፅ ስልጣኔ፣ የአክሱም ስልጣኔ፣ ጎንደር፣ ሌላ የኢትዮጵያ ትልልቅ ስልጣኔዎች አሉ። ወደ ኋላ ተመልሰ ብታጠና ስልጣኔው በነገራችን ላይ ሃይማኖት አሁን ያለን በኢትዮጵያም በለው በዓለም ላይ ከመምጣታቸው በፊት ኢትዮጵያ እንደ ሀገርም እንደ አህጉር አፍሪካ እንደ አህጉርም የተሻለ ስልጣኔ ነበራቸው። ያ ማለት ምን ማለት ነው? እውቀት ጠል አልነበሩም ነው። አሁን ግን ምንድነው ሆነ ነው? ጠበናል። ጥበት ማለት በቃ እኔ
ፕሮቴስታንት ነኝ በቃ አለቀ ብቻ የሚለውን አስተሳሰብ ቆልፎ ይዞናል። ስለዚህ ምንም ማምጣት አንችልም ብቻ በሚል ኮንሴፕት ታንቀሃላ። ጥሩ። ስለዚህ መቀየር አለብን ነው። እስቲ አቶ አርያ ይሄ ጋዲዝም ምን ያህል ጊዜ ሆነው ከተመሰረተ? በቅድሚያ አንድን አስተሳሰብ ወይም አንድን አስተምሮ ለራስህ ነው የምትመራበት። ለህይወትን ያሁን በራስ የምመራበት ነው። ቆይተዋል፣ በጣም ቆይተዋል። እግዚአብሔር ይመስገን። በጣም መወደው አስተምሮ ነው። ምክንያቱም እግዚአብሔርን እንድወድ የእግዚአብሔርን ማንነት በትክክል እንድረዳ ያደረገኝ አስተሳሰብ ስለሆነ ስለዚህ መጀመሪያ ለራሴ ነው የምማረው፣ እማነበውም ለራሴ ነው፣ ማደራጀው አስተምሮቱም ለራሴ ነው። ከዛ በኋላ ደግሞ ላንተም ይሄው ያካፈልኩ ነው። አሁን ለሌሎችም ለኢትዮጵያ ህዝብም አሁን ያካፈልኩት ነው። ይሄንን እሺ ስንት ጊዜው ነው በኔ ህይወት? በኔ ህይወት ወደ ተቋምነት ተቋም ገና ነው። አሁን ያስተዋወቅኩት ነው ብያለሁ ፓስተር። ስለዚህ ያስተዋወቅኩት ነው ያለው። የኢትዮጵያ ህዝብ ደግሞ በእርግጠኝነት ነው የምነግርህ 100% ድጋፉ ይሰጠኛል ብዬ አምናለሁ። የኢትዮጵያ መንግስትም በሚገባ ይሄንን አስተሳሰብና አስተምሮት ሳፖርት ያደርገዋል ብዬ አስባለሁ። ምክንያቱም ይሄ ከኢትዮጵያ ከዚህ በፊት የተለመደው ምንድነው? ከሌሎች ሀገሮች ነው አይደል እየተቀበልን ምንመራው። ስለዚህ አሁን ግን ሀገር በቀል መሆኑ ብቻ አይደለም። ኢትዮጵያ ለምስራቅ አፍሪካም ለአፍሪካም አልፎም ለዓለም ሊጠቅም የሚችል ምን ነበር? አንድ ትርክት አለ በእኛ ሀገር የሚባለው ትልቅ ነበርን ትልቅ እንሆናለን፣ ትልቅ ነበርን ትልቅ እንሆናለን የሚባለው ነገር ስለተናገርከው ትልቅ አትሆንም። ትክክል ነው። አባቶቻችን ትልልቅ ነበሩ። ያለፈ ነገር አይቶ አሁን የአክሱም ሐውልት መስራት ይችላል። አሁን ያለ ቴክኖሎጂ አሁን ያለው ስልጣኔና ዕውቀት ሊሰራው ይችላል። አባቶቻችን ትልልቅ እንደነበሩ በቂ ማሳያ ነው ይሄ። ነገር ግን እኛ በአፍ ነው ትልቅ ነበርን ምንለው። ኦኬ እናምነዋለን ማለት ማወቃችንም አንድ ጥሩ ነገር ነው። ትልቅ እንሆናለን የሚለው ግን ዝም ብሎ አይመጣም። ልክ እንደ ጋዲዝም ትልልቅ አይዲያዎች ትልልቅ ኮንሴፕቶችን ማይነኩትን ነክታ ወደፊት ተጋፍጠ ለማለፍ መድፈር ይኖርብሃል ማለት ነው። ስለዚህ የኢትዮጵያ መንግስትም ሆነ የኢትዮጵያ ህዝብ ጋዲዝም ሳፖርት ቢያደርግ ለአርአያ አይደለም ሳፖርት የሚያደርገው ለራሱ ሲል ነው፣ ለራሱ እሴት ነው ይሄ። አዎ አሁን እሺ ቆይ ጋዲዝም ከአሜሪካ መጥቶ ቢሆን ትቀበለው ነበር? አትቀበለው? አልቀበልም። ለምን? እሺ ከሮም መጥቶ ቢሆን ከየትም ይምጣ እንዴት አትቀበለው? የራሴ እውነት አለኝ እኔ። ምንድነው ያ እውነት? እሺ ክርስትና ከየት ነው የመጣው እኮ? የራሴ አመጣጡ ለምን ተቀበልከው? ምንን? የፕሮቴስታንት እምነት ለምን ተቀበልከው? እኔ ፕሮቴስታንት አይደለሁ። ምንድነው ታዲያ? ክርስቲያን ነኝ። ክርስትና የሚለው ከየት ተቀበልከው? የወንጌል አማኝ ነኝ። ማን ነው ያመጣልህ? እኔ መጽሐፍ ቅዱስ ማን ነው ያመጣው? ማን ነው ያመጣው? ከየት ነው የመጣው? ምንድነው ከየት ነው የመጣው? ክርስትና ከየት ነው የመጣው? ማን ነው ያመጣው? ፋውንድ የተደረገው ኢትዮጵያ ውስጥ አይደለም፣ ምንም ጥያቄ የለውም። እኔ እናንተ ለምን ተቀበልከው? ከውጭም የመጣ ማትቀበልከው? እኔ ሃይማኖቱን አይደለም የተቀበልኩት። በመጀመሪያ ደረጃ ሃይማኖትና እምነት ምንድነው? ልዩነት አለው? እኔ ህይወት ነው የተቀበልኩት፣ ሃይማኖት አልተቀበልኩም። ሃይማኖት ምንድነው? እኔ ሃይማኖት አልተቀበልኩም። ሃይማኖት ምንድነው? አንተ ሃይማኖት ምንድነው? አይደል ህይወት ነው የተቀበልኩት። እኔ ሃይማኖት አይደለም የተቀበልኩት። አንተ እንደምትለው የሆነ ነገር ውስጥ ወስደህ ልትወሽቀኝ አትችልም። አይ ሃይማኖት ምንድነው? እኔ ልትወሽቀኝ አትችልም። ሃይማኖት የለህም የነገርኩህ እኮ ነው እኮ ቅድም ሃይማኖት ክርስትና ነው። አሁን ሊያዝ ክርስቲያን ነኝ። አየህ በቃ ድፍረት ተናገረዋ። ክርስቲያን ከሆን ክርስትና ከየት መጣ? ማን አመጣው? ክርስትና የጀመረው አልኩህ እኮ በአንጾኪያ። ስለዚህ የውጭ ነው። ታዲያ እኔ ኢትዮጵያዊ ነው መቻልኩ። በጣም ጥሩ። የውጭ ከሆነ እኔ እኮ በአቋም ደረጃ ኢትዮጵያዊ። ስለዚህ እኔ አሁን እያልኩ ያለው ደግሞ ለኢትዮጵያ ሕዝብ እንደውም ምናልባት ሀገር በቀል ሃይማኖት ከሆነ እኮ ዋቄ ፈታ ነው። ዋቄ ፈታም እግዚአብሔር ይመስገን ያሳድገው። እኔ እዚህ ፊንፊኔ ላይ ሲከበር አንዳንዶቹ በጣም ሲናደዱ አያቸዋለሁ። እና ለምን ትናደዳላችሁ? ሀገር በቀል መሆኑ እንደውም ሊያኮራን ይገባል ነው። ዋቄ ፈታ ነው። አዎ ምን አንተ አትደሰትም ሲከበር? እኔ ማን ሰዎች ሁሉ በኢትዮጵያ ምድር ላይ ሃይማኖቶች ሁሉ በእኩልነት ሊስተናገዱ ይገባል ብዬ ማመን። አንተ አሁን አንዱ አየህ እሱን ወደ ጋዲዝም አምጣው። አሁን ይሄ አስተሳሰብ አሁን ያልከውን አስተሳሰብ ጋዲዝምን አንድ ስቴፕ ወደፊት አይደለም። እኛ ይኸውልህ ልትቀበለው ትንሽ ዳርዳር እያልክ ነው። ኖ ተግድ የለም ተወስ። እኔ ይኸውልህ ሃይማኖቶች አስተምሮ ሊለያዩ ይችላሉ። ሰዎችን ግን በግድ ጠምዝዘህ ስኩዊዝ አድርገህ እኔ የምቀበለውን ተቀበል የሚባል አካሄድ አልቀበልም። በጣም ጥሩ። ሰዎች ፈልገው የኔን ህይወት በተለይ ደግሞ ከማወራው ህይወቴ አስተምሯቸው። ዳንኤል እኮ በአምላኩ ፊት ቀድሞ እንደሚያደርገው ይጸልይ ነበር አይደል? ዳንኤል አንድም ቀን ወጥቶ ኢየሱስ ጌታ ነው ተቀበሉ ምናምን ብሎ አለፈለፈም እኮ። እንደውም ዳንኤል ካስፈለገ ዳንኤል ህይወቱ ነው የመሰከረው። ስለዚህ ከዚህ በኋላ ከአንበሳ ጉድጓድ ከወጣ በኋላ ያድነኛል አምላክ ያድን ጉዳይ ብለው ሲጥሉት
ከወጣ በኋላ ንጉሱ እንዳለ በየአውራጃዎቹ ደብዳቤ ካሁን በኋላ የዳንኤል አምላክ ይመለክ አለ በምድሪቱ ላይ። ዳንኤል አንድም ቀን አልለፈለፈም። ዳንኤል ከሰው ጋር ወደ ጎን አላወራም፣ ወደ ላይ ነው ያወራው፣ ከአምላኩ ጋር ነው ያወራው። ስለዚህ አሸናፊ ሆኖ ወጥቷል። ስለዚህ ሰዎች በኢትዮጵያ ምድር ላይ ኢትዮጵያ የጋራ ሀገር ነች፣ የሁላችንም ነች። ሙስሊሙም፣ ዋቄ ፈታውም፣ ኦርቶዶክሱም፣ ካቶሊኩም ሁሉም የሃይማኖት የበላይነት ኢትዮጵያ ውስጥ ሊኖር አይገባም፣ አይችልምም። በእንደሱ አይነት አቋም እግዚአብሔር የለም ማለት ይችላል ሰው ከፈለገ እኮ መብቱ እኮ ነው። አንተ እንዳለ ኖረ ማሳየት ነው። አለ እግዚአብሔር ብለህ በኮብልስቶን ትፈነክታለህ። አሁን አንዱ ችግር እኮ እዚህ ብዙ ጊዜ ሶሻል ሚዲያ ላይ የማያቸውም ክርስቶስ ኢየሱስ የሞተለትን ሰው በሃይማኖት ይገሉታል። ስለዚህ ያንን አልቀበለውም። ዞሮ ዞሮ አንተ ምንድን ነበረ ስራ? አሁንም ምንድን ነው እየሰራ ያለው? ሙሉ ጊዜ ጋዲዝም ላይ ነህ? እኔ ስራዬ ንግድ ነው። ነጋዴ ነኝ። ኦኬ። ስለዚህ ነጋዴ ነህ። አሁን ንግዱ ሰለቸህ? ለምን ይሰለቻል? አይ ወደ መስራችነት መጣ። እሱ ሰልችቶ መስራችነት እኮ የልቀት ማንነት ነው። ልቀትህን ከፍ ያለ ማንነት ሲነቃ ወይም ደግሞ አዌኪንግ ስትሆን እኮ ጥሩ እኮ ነው። እሱ ገባኝ። ንግዱ ሰልችቶ ንግዱ ለምን ይሰለቻል? ባጭር አቋራጭ ቆይ አሁን ጳውሎስ እኔ አሁን ልብስ ሰፊ ነኝ። ድንኳን እየሰፋ ነበር። ድንኳን ሰፊነቱ ሰልችቶት ነው ወደ ወንጌል የመጣው ወይስ ደግሞ አሳ አጥማጆች? ቆይ እነ ጴጥሮስ ላምጣላው። እነ ጴጥሮስ አልሳ ማጥመዱ ሰልችቷቸው ወይ እነ ሉቃስ ደግሞ ቀረጥ መሰብሰቡ ሰልችቷቸው ነው ወደዚህ የመጡ። ማን ነው? የጤና ባለሙያ ነበር። አዎ የጤና ባለሙያነት ሰልችቶት ነበር ወደ ወንጌል ሰባኪነት የመጣው። አየህ እነሱ ጥሪ ነው ተጠርቶ ነው። የኔም ጥሪ ነው። እግዚአብሔር ይመስገን። አየህ ጥሪው ነው አንተ እግዚአብሔር እንዴ! የቱኛው እግዚአብሔር? አንተንና እኔን እና አሁን እየኖርከው ያለውን ዩኒቨርስን የፈጠረ አምላክ እግዚአብሔር እሱ ነው ጠሪው። አሁን ገንዘብ ምናምን መሰብሰብ ጀምረሃል? ምን ያርግልሃል ገንዘብ? ነጋዴ ነኝ ያልኩ እኮ ለዛ ነው። እኔ እግዚአብሔር ይመስገን ገንዘብማ ትሰበስባለህ ግዴታ። ለምን እንደ ኢትዮጵያንና መንግስትም ሊደግፈኝ ይገባል ስትል ሐሳቡ ነው ሊደግፈው የሚገባ አይደለም። ያለ ገንዘብ ይኸውልህ ድጋፍ ማለት ያለ ገንዘብ ነገ ስልጠና ልሰጥ ፈልገሃል፣ ሰው ልሰበስብ ፈልገሃል። አሁን ሊያዝ እሺ የመጀመሪያ የኢትዮጵያ መንግስት መሆኑ የኢትዮጵያ ሕዝብ እንዲደግፈ የምፈልገው ሐሳቡን በሚገባ ከጥላቻ እና ከኋላ ቀርነት ማዕቀፍ ወጣ ባለው መንገድ በትክክለኛው መነጽር ማየት መቻል ነው የመጀመሪያ ድጋፍ። በሁለተኛ ድጋፍ ሐሳቡን መደገፍ ነው፣ ይጠቅማል ብሎ ማመን ነው በሁለተኛ ድጋፍ። በሶስተኛ ድጋፍ ይሄ ሐሳብ ምንድን ነው? አሁን ዲቫይን ሾው እንዳቀረበው እኛም አቅርበን እስኪ እንመርምረው ብሎ የሚዲያ ባለቤቶች ከሆኑ ሚዲያቸው ክፍት ማድረግ ነው ለጋዲዝም። ምንድን ነው የጋዲዝም ዋና ዓላማ? ምንድን ነው የጋዲዝም አስተምሮና ዶክትሪን? ምንድን ነው ቀጣይ ሊሰራው ያሰበው? ለህዝብስ ምንድን ነው የሚያበረክተው የሚለውን መርምሮ መረዳት መቻል ነው። እንደ መንግስት ደግሞ እንደ መንግስት ብዙ የሃይማኖት ተቋማት አሉ ኢትዮጵያ ውስጥ። ትልልቅ የሃይማኖት ተቋማት አሉን፣ እግዚአብሔር ይመስገን። ትልልቅ የትምህርት ተቋማትም አሉ። ይሄ አስተሳሰብ ይሄ ፍልስፍና ወይም ይሄንን አይዲዮሎጂ ለኢትዮጵያ ፋይዳ አለው የለውም? ጥቅም አለው የለውም? ብንደግፈው ምን ልንጠቀም እንችላለን የሚለውን በትክክል ለመመርመርና ለመረዳት ልብህን ክፍት ማድረግ ነው። የመጀመሪያ ድጋፍ ማለት ይሄ ነው። ስራ ደክሞሃል? ቆይ አስጨርሰኝ። ስራ ደክሞሃል ፓስተር? ስራ ደክሞሃል እኮ አስጨርሳለሁ። ግን ስራ ደክሞሃል? አሁን አስጨርሰኝ እኮ ስራ ደክሞሃል። ሐሳቤ ምን ነው? እንዳይተላለፍ ፈልግ አይደለም፣ እንዳይተላለፍ አይደለም። አንዳንድ ሰው ይደክመውና እንደዚህ ባደርግ እንደዚህ ቁጭ ብሎ ሐሳብ ይመጣል። ፓስተር የሆንከው ደክሞ ነው? እኛማ ጥሪ ነው፣ አገልግሎት ነው። ስለዚህ ሌላውም እንዳንተ ጥሪ ያለው ይኸውልህ፣ አሁን እዚህ ጋር እኮ ነው። አንተ እግዚአብሔር እንዲጠራህና እንደሚጠራህ ካመንክ ሌላውም እንዳንተ ልክ ሊጠራ እንደሚችል ማመንና መቀበል ይኖርባል። አንተና ሌላ እኩል ነው፣ ልዩነት የለውም። አንተ እኮ ከሁሉም ነው የምታነሳው። ከሁሉም እንደውም የተሻለ እግዚአብሔራዊ አመለካከትና አረዳድና አተያይ እሱ ነው። ሁሉንም መውደድ ነው። ጋዲዝም ትኩረቱ ሁለንተናዊ ስኬትና ብልጽግና ላይ በትክክል ሁለንተናዊ ብልጽግና ላይ እንደሆነ እንግዲህ አንብቤዋለሁ፣ ሀሳቦችን አይቻቸዋለሁ። አንዳንድ ቦታም የተናገርካቸው እንግዲህ ትኩረቱ ሁለንተናዊ ስኬትና ብልጽግና ላይ እንደሆነ ይገልጻል። እና ክርስትና ደግሞ ከምድራዊ ስኬት ይልቅ ዘላለማዊ ሕይወትና ለነፍስ ድነት ቅድሚያ ይሰጣሉ። ከዚህ አንጻር ጋዲዝም ምድራዊ ስኬት ላይ ብቻ ያተኮረ ይሄ የስነ ልቦና ፍልስፍና እንጂ ሃይማኖት ሊሆን አይችልም ማለት
እኔም ነው እኮ አላልኩም። እኔም እኮ ቅድም ብያለሁ። አንተ ሃይማኖት ነው እያልክ በጣም ስትከራከረኝ ነበር እንጂ ሃይማኖት እንዳልሆነ እኮ ይኸው እያሳየ እኮ ሊሆን ይችላል ወይ ነው ጥያቄ። አዎ ሃይማኖት አይደለም። ምክንያቱም ሃይማኖት ቢሆን ኖሮ ከሞት በኋላ ስላለው ህይወት ነበር የሚያስጨንቀው። በቃ ከሞት በኋላ ከሞት በኋላ ወዴት ነው የሚሄደው? እንዴት ነው እሳ የሚሄደው? በምን መንገድ ነው የሚሄደው? ይሄን ነበር የሚያስበው። ሃይማኖት እዚህ ላይ ነው ቢዝ የሚያደርግ። ስለዚህ አንተ ሰው የዘላለሙን ነገር ትቶ ምድር ላይ እንዴት ስኬታማ እንደሚሆን አንድ ነገር ልጠይቅህ ፓስተር። እናቱ ሆድ ውስጥ እያለ በነበርክበት ጊዜ አሁን ስላለህበት ዓለም የምታውቀው ነገር ነበር አልነበረም? የለም። ምን የምታውቀው ነገር ካልነበረ እዚህኛው ዓለም እንድትኖር ግን ለመኖር የሚያስችል በቂ ብቃት በውስጥ አስቀምጦ ኦፍ ኮርስ ዝግጅት ነው እኮ። አዎ እሱን አርጎ እዛ ምንም አስተዋጽኦ እኮ አልነበረህም። እዛ ያኖረ የነበረ አምላክ እግዚአብሔር ነው። እዚህኛው ዓለም ካመጣ በኋላ ደግሞ እዚህኛው ዓለም ላይ በሚገባ መሆን የምትፈልገውን ወይም መሆን የሚገባን እንድትሆን የሚያስችል ቁመና ሰጥቶ ወይም ፖቴንሻል በውስጥ አስቀምጦ የላከ እሱ ነው። ከሞት በኋላ ስላለው ህይወትም እሱ የተሻለ ዓለም አዘጋጅቶ ሊጠብቅህ እንደሚችል ማመን ለምን ይከብድሃል? እግዚአብሔር እናቱ ሆድ ውስጥ እያለ ምንም አስተዋጽኦ ሳይኖርህ ተንከባክቦ ጠብቆ ወደዚህኛው ዓለም እንድትመጣ ካደረገ ከዚህኛው ዓለም ወደዛኛው ዓለም ወደሚቀጥለው ዓለም ደግሞ ሲወስድ እሱ አንተ ምንም ሳታስብም ሳትልም ወደ ተሻለ ዓለም ያሸጋግረኛል ብለህ ማመን አትችልም ወይስ አታምነው? ወደ ተሻለ ዓለም ሊያሸጋግርህ እንደሚችል እግዚአብሔር እኮ ወደ ተሻለ ዓለም ሳይሆን ሰዎችን ይሄ ከሚናፍቁት የዘላለም ህይወት ይልቅ በምድር ላይ የበለጸገ ህይወት አይደለ እና ምድራዊ የሆነ ነገር ላይ ምድራዊና መንፈሳዊ ምንድን አሁን እዚህ ያለው ምድር ላይ ነው አይደለም? ምድር ላይ ነው። ስለዚህ አንተ እግዚአብሔር እናቱ ሆድ ውስጥ እያለ ስታስበው የነበረ እንግዲህ ክርስቲያን ነኝ ብለሃል። አሁን ይኸውልህ ጋዲዝም ቆይ አሁን እኔ የጋዲዝም አይዲዮሎጂ አራማጅ እንጂ የአንድ የእምነት ተቋም አስተሳሰብና አስተምሮ ተሸክሜ ማስተጋባ ሰው አይደለሁም እንጂ ጋዲዝም ማለት በቃ ገና ከስያሜው ጀምሮ እኮ ጋዲዝም ስትል አምላካዊነት ስትል እኮ ሃይማኖታዊ ነገር አለው እኮ በቃ አለው። አዎ ሃይማኖታዊ ነገር እንዳለው እኮ አሳያለሁ። መንፈሳዊነት ስፒሪቹዋሊቲ ሃይማኖታዊነት ማዕከል ያደረገ አሳሰው ነው ብዬ እኮ መጀመሪያ አምኜልሃለሁ። ነገር ግን የጋዲዝም አንዱ ከሃይማኖት ሌት የሚያደርገው ምንድነው? ቅድም እንዳልከው ከሞት በኋላ ስለሚኖረን ህይወት አይደለም እንድትበቃ እንድትሰለጥን። ስለዚህ እዚህ ምድር ላይ ልንኖረው የሚገባው ህይወት በሚገባ እንድንኖር የሚያስችል ንቃተ ህሊና ማስታጠቅ ነው የጋዲዝም ዋና ትኩረት እንጂ ነው ከሞት በኋላ አይመለከተውም ሳይሆን የተዘጋጀ ነው። በቃ ልትቀማኝ አትችልም እኮ ነው። ለምሳሌ አልኩ እኮ እኔ አሁን እግዚአብሔር አምላኬ ያለው ለሁሉም ነው እንደተዘጋጀው ላይ መንገድ አለው እኮ። እንግዲህ መንገድ ካበጀለት መንገድ አበጀለት። አንተ እኔ ግን መንገዱን ሰጠው እኮ። መንገዱ እውነትም ህይወትም መንገድ እኔ ነኝ ብሎ ኢየሱስ ክርስቶስ ብቸኛው መንገድ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ለሁሉ የተዘጋጀ ነው። አሁን ለሁሉ የተዘጋጀ ነው። መንገድ ግን አለው። መንገዱን መርጦ ነው የሚሄደው ነው ጥያቄ። እኔ ደግሞ እንዴት መሰለ እያልኩ ያለው አዎ መንገድ አለው። የእግዚአብሔር መንገድ ነው የምነግርህ እኮ። ፀሐይ ለሁሉም ነው የሚያወጣት አይደለም ነው። እግዚአብሔር ለሙስሊም ብሎ የሚያወጣት ፀሐይ አለች። እሺ ለፕሮቴስታንት ብሎ የሚያወጣት ፀሐይ አለች። ለኦርቶዶክስ ብሎ የሚያወጣት ፀሐይ አለች። እግዚአብሔር ለኃጥኡም ለጻድቁም ፀሐይ ያወጣል። ጋዲዝም እግዚአብሔር በሚያይበት መንገድ ነው ነገሮችን የሚያየው ማለት ነው። ስለዚህኛውም ስለዛኛውም ስላለፈውም ስላለውም ስለወደፊቱም እግዚአብሔር በሚያይበት መንገድ ማየት መቻል ነው። ያ ማለት ምን ማለት ነው? እናቱ ሆድ ውስጥ እያለ ምንም አይነት እዛ እንዴት መኖር አለብኝ ብለህ ሳትጨነቅ ሲያኖር እንደነበረ እዚህኛው ዓለም ደግሞ መኖር ያለብህ በዛው አሳሰብ ነው። እዚህኛው ህግ አለው፣ አካሄድ አለው። እንግዲህ ጋዲዝም አምላካዊነት ነው። አምላካዊነት ደግሞ ከሆነ ሰውን አምላክ ነህ ወይም አምላካዊ ኃይል ብሎ አምላካዊ ኃይል አለህ ብሎ የማምለክ አይነት ዝንባሌ አይኖረው። የሚመለከው እግዚአብሔርና እግዚአብሔር ብቻ ነው። የሚሰገድለትም እግዚአብሔርና እግዚአብሔር ብቻ ነው። ምክንያቱም ሁሉም የፈጠረና በሁሉም ውስጥ ያለ እግዚአብሔር ስለሆነ እኮ አምላካዊነትና ሰውነት አለ አይደለ? አብራራልኝ እስኪ እኮ አምላካዊነትና ሰውነት አለው አይደለም? ምንድነው አምላካዊነት? ምንድነው ሰውነት? ምንድነው አምላካዊነት ማለት ሁሉን በሁሉ የሚያደርግ አይደለ? አልፋና ኦሜጋ የሆነ ነው።
ዳርቻ የሌለው ዘላለማዊ የሆነ ነው አምላክ። ሰው ደግሞ በተወሰነ እድሜና ቁጥር የተወሰነ ነው፣ ችሎታውም የተወሰነ ነው። ስለዚህ ልዩነት አላቸው። ስለዚህ አንተ አምላካዊነት ወይም ጋዲዝም ብለህ ይዘህ ስትመጣ ከዛ ሰዎችን ደግሞ ትችላለህ፣ ኃይል አለ። ይሄ ኃይል በሚሰጠን በክርስቶስ ሁሉ እንችላለን ሲል ነበር ጳውሎስ አይልም? አሁን ለምንድን ነው የምትቀላቀለው? ይኸውልህ ኃይል የሚሰጥ እግዚአብሔር ነው። ግን እግዚአብሔር ኃይል በሚሰጠኝ በሱ ሁሉን እችላለሁ ካለ አራያ ደግሞ አምላካዊነት ወይም ጋዲዝም የሚለው ይህንን አስተሳሰብ ነው። ስለዚህ አንተ አምላካዊነትንና ሰውነትን ነው የምትደባልቀው። ጳውሎስ ደባለቀው? ያንተን ነው የጠየቅኩህ። አይ ጳውሎስ ደባልቆታል። ጳውሎስ ለምን ትሄዳለህ? ወደ አንተ ነው። ጳውሎስ ደባልቆታል ብለህ የምታምን ከሆነ ጋዲዝምም ደባልቆታል ልትል ትችላለህ። አራያ ደባልቆታል ልትል ትችላለህ እኮ። እኔ ስላንተ ነው የጠየቅኩህ። ጳውሎስ ኃይል በሚሰጠኝ በክርስቶስ ሁሉን ይችላለሁ ካለ በእኔ አላለም። በክርስቶስ አንተ በክርስቶስ ነው በእግዚአብሔር አልኩህ እኮ። እኔ ኃይል በሚሰጠኝ በአምላኬ በእግዚአብሔር ሁሉን ይሄ ለነማ ነው? ጳውሎስ ማን ነው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ጳውሎስ ማን ነበረ? የእግዚአብሔር አገልጋይ። ስለዚህ አንድ ሙስሊም መጥቶ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ያምናል? እሺ ለእግዚአብሔር ለሙስሊም ለሙስሊም ኃይል ይሰጠዋል እግዚአብሔር ብለህ ታምናለህ? አታምንም? ለአንድ ሙስሊም እግዚአብሔር ኃይል ሊሰጠው ይችላል። አላምንም። አታምንም? አላምንም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። ሰው በክርስቶስ ኢየሱስ ነው ኃይል የሚያገኘው ማለት ነው። እንግዲህ ይሄ ምን መሰለህ ፓስተር፣ ይሄ ያንተ አረዳድ ነው፣ ያንተ አቋም ነው። ቆይ ጳውሎስ ብለህ ያመጣኸው ጳውሎስ ይሄን ለመናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ጳውሎስ የቆመበት አለት የሆነ ማንነት አለው። አለቀ። የጳውሎስን አሁን የሚለውን ጳውሎስ የሚለውን አንድ ሙስሊም አይቀበልም። ቆይ ይቀበለዋል አይቀበልም? እንግዲህ ሙስሊሙ ብትጠይቀው ያብራራልህ ነበር። ግን እኔ ግን ለአንድ ሙስሊም እግዚአብሔር ኃይል አይሰጥም ብዬ አላምንም። አንተ እንዴት ይሄንን ሳታውቅ ለአንድ ኦርቶዶክስ እኔ ኃይል አይሰጠውም ብዬ? እሺ ቆይ ለኦርቶዶክስ ይሰጠዋል አይሰጠውም? ቆይ ለአንድ ኦርቶዶክስ አሁን እኔ ሃይማኖት አይደለም ማወራው። አይ ለአንድ ኦርቶዶክስ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ ቢል ለሙስሊም አይሰጠውም ስልህ መቆሚያቸውን ስለማቅ ነው። ለምሳሌ በክርስቶስ ኢየሱስ አምላካዊነት ስለማይቀበል በጣም ጥሩ። ለአንድ ሙስሊም እሺ አይስጠው በቃ። ከዛ በተረፈ ነገር ግን ለአንድ የኦርቶዶክስ እምነት ተከታይ ወይም ደግሞ ለአንድ የኦርቶዶክስ አባት ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ ቢል ሊሰጠው ይችላል አይችልም? ይችላል። ለምን ነው የሚችልበት መሰለህ? በክርስቶስ አምኖ ድነዋል አልዳነ እኮ የመስቀሉን ስራ እስከተቀበለ ድረስ ጉዳዩ የሃይማኖት ማዕቀፍ አይደለም። ኦርቶዶክስ ስለሆነ ጴንጤ ስለሆነ ምናምን አይደለም። እስልምናንም እኮ ይህን እያልኩበት ያሉት ምክንያት በክርስቶስ ላይ የተለያየ አቋም ስላለን ነው። በጣም ጥሩ። አሁን ወደ ሌላ አጀንዳ ልወስድ ነው። አሁን እኔ እዚህ በቃ ለአንድ ኦርቶዶክስ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ቢናገር እንደሚያደርግለት ካመንክ ኢየሱስ ክርስቶስ አምኖ ተቀብለዋል። አንድ የኦርቶዶክስ አማኝ ኢየሱስ ክርስቶስ የግል አዳኙ አድርጎ ተቀብለዋል ማለት ነው። የግል አዳኝ የሚልም የለም ሲጀምር ተውሱ አዳኙ ነው። በቃ አዳኝ ነው። ግን እያልኩ ያለው የግል አዳኝ አድርገህ ተቀበል ተብሎ እኮ ወንጌል ሲሰበክ እናያለን። በቃ እሱ የተለያየ በልምድ ብዙ ነገር እኮ ይደረጋል እኮ። አሁን ትልቁ ቁም ነገር በተቋም ደረጃ ፕሮቴስታንት ለምሳሌ ይኸውልህ ኢየሱስ የግል አዳኛቸው አድርጋችሁ ተቀበሉ ተብሎ ነው የሚሰበከው። አንተም ያለበት እኔም ያለሁበት ዓለም ስለሆነ ተረተኛል። ፕሮቴስታንት ሆንክ እንዴ ደግሞ? አይ በእርግጥ እኔ አንድ ነገር ልንገርህ። ክርስቲያን ነኝ። ግን ወደ አምልኮ ቦታው ልመልስላ። አንድ የኦርቶዶክስ ቤተክርስቲያን አማኝ ነኝ የሚል ሰው ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ ለሰው ልጆች እንደሞተ አይደለም በቀራንዮ መስቀል ላይ ከዛስ በክብር ወደ ሰማይ እንዳረገ ደግሞ ተመልሶ በክብር እንደሚመጣ በቀራንዮ መስቀል ላይ የተሰራው ስራ መዳኛው እንደሆነ ያምናል አይደል? በትክክል። ስለዚህ ይህን ከተቀበለ ከኔ የሚለየው ነገር የለም። ስለዚህ ለኦርቶዶክስ ወንጌል መስበክ አያስፈልግም ማለት ነው። ኢየሱስ ክርስቶስ ተቀበሉ ብሎ ወንጌል መስበክ ወንጌል ለኦርቶዶክስ አይደለም። ለካቶሊክም ለኦርቶዶክስም ያስፈልጋል ወይስ አያስፈልገውም? ኢየሱስ ክርስቶስ የግል አዳኛቸው አድርጋችሁ ተቀበሉ የሚለውን የፕሮቴስታንት አስተምሮ ወይም የሉተር ዶክትሪን አንተ ታምንበታለህ አታምንበትም? ልጠይቅህ፣ ወንጌል ለኦርቶዶክስ አይደለም። አሁን አንተ አለው በለምትል ለፕሮቴስታንት ወንጌል ያስፈልጋል። አንተ የለበትም የፕሮቴስታንት ዓለም? ቆይ የፕሮቴስታንቱ ዓለም አለበት የለበትም? ክሊር አድርግልኝ እዚህ ላይ የፕሮቴስታንቱ ዓለም ቆይ ፓስተር እኔ ልንገራ የኔን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት አባል። ስለዚህ ፕሮቴስታንት ነህ? የወንጌል አማኝ ነኝ እኔ። ፕሮቴስታንት ነህ አይደለም? እኔ ወንጌል አማኝ ነኝ። እሺ ጴንጤ ነህ? ወንጌል አማኝ። በጣም ጥሩ። ወንጌል አማኝ በሚል የካውንስሉ ወንጌል አማኝ ነኝ። በጣም ጥሩ። እሺ
አንተ የወንጌል አማኝ ካውንስል አባል ነህ። በጣም ጥሩ። በካውንስሉ አስተሳሰብ ወይም ደግሞ በፕሮቴስታንቱ ዓለም ወይም ደግሞ በወንጌላውያን ዓለም ለኢየሱስ ክርስቶስ ለኦርቶዶክስና ለካቶሊክ ኢየሱስ ክርስቶስ ሊሰበክላቸው ይገባል ብለህ ታምናለህ? አታምንም? በደንብ አልኩህና ለነሱ ብቻ አይደለም አሁን ላልከው ለወንጌል አማኞችም ሊሰበክ ይገባል። ምን በሚል አሁን መጣ? ምን በሚል? ለሁሉ። ቆይ ምን በሚል? ለሁሉ። ስለዚህ ለሁሉ ወንጌል ቆይ ወንጌልን ለተቋማት አለ ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው። እሺ በጣም ጥሩ። ለሁሉም ስበኩ ይላል። በጣም ጥሩ። የምትሰብክበት ርዕሰ ጉዳይ ግን ይለያያል። ርዕሰ ጉዳዩማ ይለያያል። አዎ አይደለም። አዎ አሁን እዚህ ላይ ነው የምመጣልህ። ለኦርቶዶክስ የምትሰብክለት ርዕሰ ጉዳይ ኢየሱስ ክርስቶስ ከዘላለም ሞት እንዲያድናችሁ ተቀበሉት በሚል ነው ወይስ ተቀደሱ በሚል ነው? በምን የምትሰብከው? ለኦርቶዶክስ እና ለካቶሊክ የምትሰብክላቸው ርዕሰ ጉዳይ ለፕሮቴስታንት ወይም ደግሞ ለወንጌላውያን ህብረት ለወንጌል አማኞች የምትሰብከው የስብከት ርዕሰ ጉዳይ በራሱ ወይ ተቀደሱ ነው ወይ ስበኩ ነው ወይ ሌላ መንፈሳዊ ፍሬ የምንላቸው ነገሮች አሉ። እነዚህ ማዕከል አድርገህ ነው የምትሰብክላቸው። ለኦርቶዶክስስ ከዘላለም ሞት ወደ ዘላለም ህይወት እንድትሸጋገሩ ኢየሱስን ተቀበሉ ወይም የኢየሱስ አማኝ ሁኑ በሚል ነው የምትሰብክላቸው ወይስ አንድ የተቀበሉት አምነው የዳኑ ስለሆኑ ሊሰበክላቸው የሚገባ ይሄ ርዕሰ ጉዳይ ሳይሆን ሌላ ርዕሰ ጉዳይ ነው በሚል ነው? አንደኛ ነገር ወንጌል ለፍጥረት ሁሉ ይሰበካል። እሱ አስምሪያ ስለዚህ ለተቋማት ታድርገው ኖ ለአንድ ፕሮቴስታንት ወይም ለአንድ ኦርቶዶክስ አማኝ በለው ወይም ለአንድ ኦርቶዶክስ ጳጳስ በለው ወይ ለአንድ ኦርቶዶክስ ቄስ በለው ዲያቆን በለው ችግር የለውም። ግን እንደ ተቋም ስለሆነ ክሊር እንዲሆን የምፈልገው እሱ ነው እንድትመልስልኝ የምፈልገው። አሁን ጠያቂ እኔ ሊሆን ነው ፓስተር ወስጀባለሁ። ገላትያ ወደ ገላትያ የተጻፈውን ታውቃለህ? በፊታቸው የተሰቀለውን ክርስቶስን እንዳታስተውሉ ማን ነው አዚም ያደረገባችሁ ይላቸዋል። ስለዚህ ስለሆነ ነገር ማወቅና አማኞች ናቸው አይደል? ቆይ አይደለም፣ ያንን ነገር ማወቅና መኖር የተለያየ ጉዳይ ነው። እሱ እውነት ነው አይደለ? እንኳን ሰው ልጅ አጋንንቶች እኮ ለስሙ ይንቀጠቀጣሉ ይፈሩትም ማለት እኮ አይደለም። ግን ጉዳዩ ወንጌል ለኦርቶዶክስ፣ ለሙስሊም፣ ለፕሮቴስታንት ለምን አይደል? ወንጌል ለፍጥረት ሁሉ ይሰበካል። እዚህ ሊያዝ ያዝ። እሺ ወንጌል ለፍጥረት ሁሉ ይሰበካል ዋና ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። በቃ እሱን ነው የምቀበለው። ይሄ ነው ቁልፍ የምትቀበለው። እኔም እሱ አምነው። ነገር ግን ሰዎች በተቋም ይድናሉ ብዬ አላምንም። አይደለም አሁንም በተቋም መዳን አይደለም። አንድ የኦርቶዶክስ ቄስ ወይም ዲያቆን ወይም ጳጳስ በወንጌላውያን አስተምሮት አልዳንም ተብሎ ነው የሚታመነው። እኔ አላቅም። ኦርቶዶክስ ስለሆነ ሰዎች አይድኑ ማለት አይደለም። የፕሮቴስታንት አስተምሮ ግን እሱ ነው፣ ወይም የሉተር አስተምሮ እሱ ነው። እኔ አላቅም እሱ። ኦኬ የወንጌላውያን አስተምሮት እሱ ነው አይደለም? እኔ አላቅም፣ ሰምቼ አላቅም። አይ ፓስተር ነው እኮ ሰምቼ አላቅም። ፓስተር አሁን ያወራው ያለው ይሄው ቅድም እኮ ደፈነሊ ተናግሬ ምን አልኩኝ? ሰው በተቋም አይሞትም አይድንም። መዳን የሚገኘው በልጁ በኢየሱስ ክርስቶስ አምኖ የዘላለም ማግኘት ነው። ግልጽ የሆነ አቋሜ ላስቀምጥ። እሺ አንተን ተናገር። አዎ እኔ ለምሳሌ ብዙ ጊዜ ሲሰበክ ሰማለሁ። ወንጌል ለኦርቶዶክስ ሊሰበክላቸው ይገባል፣ ለካቶሊክ ሊሰበክላቸው ይገባል ነው። ለሰሜንስ? እሱ ደግሞ ጂኦግራፊያዊ ያረከው አሁን ደግሞ ከተቋሞት ጂኦግራፊያዊ ያረከው አሁን ደግሞ ሰሜን ደቡብ ምዕራብ አየህ አሁን ወደ ማዕቀፍ አስገባ። ቅድም ያልኩ ስሪ ዳይሜንሽን ይሄን ነው የሚያወራው። እንትን ውስጥ ከተትከ አሁን ወንጌል ከተቋም ልታወጣው ጥሩ ሆነ ነበር ማለት ከተቋም መውጣት አለብኝ አልክ። በጣም አሪፍ ራይት ሰጠሁት። ወሰድክ ደግሞ ጂኦግራፊ ያወረክና ሰሜናዊ ያረከኝ ነው። አየህ የሆነ እንትን ውስጥ ስትከተኝ አይደለም። እንደውም ሰሞኑን እንቅስቃሴ ስላለ ወንጌል ለሰሜኑ ኢትዮጵያ የሚል እኮ በጣም ብዙ ምን አይነት ወንጌል እሱን ያሉት ነው። አይ ነው ይምጣ። ምን አይነት ወንጌል ለሰሜን? ወንጌል ለሰሜን ጥሩ ነው። እኔ አሁን ወንጌል ለሰሜንም ለደቡብም ለምዕራቡም ለመሃሉ ያስፈልጋል ብዬ ነው የማምነው። ሰሜን ላይ ኢየሱስ አለ፣ ወንጌል አለ። ምን አይነት ወንጌል ነው አሁን? ምን አይነት ወንጌል? ኢየሱስን የሚገልጥ ኢየሱስን የሚገልጽማ ከሰሜን እኮ ነው ወደ መሃል የመጣ። ወደ ደቡብም ወደ ምዕራቡም የመጣው እኮ ከሰሜን ነው። ኦኬ ከሰሜን የመጣው። ስለዚህ ከሰሜን ከመጣ አንተ ኦርቶዶክስ ነበርክ? አዎ ኦርቶዶክስ ከነበርክ ታዲያ ለምን ወደ ፕሮቴስታንት ተለወጥክ? አሁን ብሆን አልለወጥም ነበር። አሁን ብሆን አልለወጥም ነበር።
አዎ አቁ ነው የምነግርህ በነገራችን ላይ ምክንያቱ በሰዓቱ እኔ ስለ ኦርቶዶክስ የጠለቀ መረዳት አልነበረኝም። እሺ አሁን ግን እግዚአብሔር ይመስገን ኦርቶዶክስን በሚገባ ለማወቅ እየጣርኩ ነው። ታዲያ ለምን አትመለስም? ከየት ወዴት ነው የምመለሰው? አሁን ከፕሮቴስታንት ነኝ ብለሃል። አየህ አሁን ፕሮቴስታንት የሚባል እምነት የለም ስትለኝ ነበር ቅድም። አንተ ነህ እኮ ያልከው ፕሮቴስታንት ነኝ አላልክም ቅድም? ፕሮቴስታንት ማመልክበት ቸርች ነው እኮ። ስለዚህ አሁን ማመልክበት ቸርች ሙሉ ወንጌል ነኝ። ይኸውልህ ሙሉ ወንጌል ይባል ነው በቃ። ስለዚህ እኔ አሁን ሙሉ ወንጌልም ሆነ ወንጌል ሰሜን ላይ ካለ ኢየሱስ የሚባለው ጌታ ወንጌል ላይ ሰሜን ላይ የሚሰበክ ከሆነ አንተ የሰሜን ሰው ነህ አይደለ? ስለዚህ በቃ ሰው አይቶ ይረዳሃል። የሰሜን ሰው እንደው በቃ አለቀ። ምንም በእርግጥ እኔ ሰሜን እንደው ምዕራብ ብለህ ሰው መከፋፈሉ ብዙ ባላምንበትም ይሄ እኮ አቅጣጫ ነው እኮ ነው። ይሁን ችግር የለውም። ያን ያህል ከአይሁድ ወገን እንደመጣ ምናምን አወራም። ያን ያህል እንትን አልለውም ማለት ቢሆንም ነው ያን ያህል አልከፋበትም። በእርግጥ እኔ አንተ ሰሜን ነህ ደቡብ ነህ ምናምን ብዬ ሰው አልከፍለውም። ምክንያቱም ያለሁት መሀል ከሆነ መሀል ነው ያለሁት። የግድ ወደዛ ሰውየው መግፋት አያስፈልግም። መግፋት አይደለም እንደ አሁን አክሰንትህንም ሰው ሰምቶ ምናምን የት ሀገር ሰው እንደሆንክ ሰው ይገምታል እኮ። ይሁን ችግር የለውም። ችግር ስለሌለ ይቀጥል። እሱ ብዙ ያከራከረኝ ነገር ስለዛ ስለሆነ አንተ ሰሜን ላይ ወንጌል አለ ኢየሱስ ክርስቶስ አለ ብለህ የምታምን ከነበረ በኢትዮጵያ ኦርቶዶክስ ቤተክርስቲያኖች እንግዲህ ሰሜኑ ላይ በደንብ በገናናነት እውነት ነው። ሁሉም ምን ሰሜን ብቻ ሰሜን በመሰረቱ ሰሜን ከየት ወዴት ነው? አንተ አውራስ አይደል? ከሰሜን ነው። ቆይ ሰሜን ከየት ወዴት ነው? በአንተ አረዳድ እስኪ እንደዚህ በግራ በኩል ሰሜን እንዲህ ነው። እኔ እስከማውቀው ለምን መሰለህ አንተ አይደል እንዴ ከሰሜን ነው ወደ መሀል የመጣው ክርስትና ያልከው? አንተ ያልከኝ ወንጌል ወደ ሰሜን እየተባለ ነው አልከኝ አይደል? ሰሜን ምን አይነት ወንጌል ነው አልኩ። አይ ከሰሜን አይደለም ወይ የመጣው አልከኝ። አዎ ከሰሜን ነኝ ብያለሁ። እንዲቀልህ ብዬ ነው እኮ። ታዲያ ስለዚህ ነገር ግን ቻሌንጅ ላርግህ ብፈልግ ቻሌንጅ ማድረግ ቻሌንጅ አርግ፣ ግን አላደርግ። ምክንያቱ ብዙም ጥቅም አይሰጥም ለአድማጭ። ያን ያህል የሚሰጠው ጥቅም የለም። ነገር ግን ወደ ዋናው ነጥብ ልሂድልህ። ወደ ዋናው ነጥብ ልሂድልህ። እኔ ከኦርቶዶክስ ሙሉ ወንጌል ነው የማመልከው። ያ ማለት የወንጌል አማኝ ነኝ። ተረተኛል። ለኦርቶዶክስ ወይም ለካቶሊክ ግን ኢየሱስ ክርስቶስ የግል አዳኛቸው አድርጋችሁ ተቀበሉ ብዬ ግን አልሰብካቸውም። ምክንያቱ ወንጌልን ጠብቀው ክርስትናን ጠብቀው እዚህ ያደረሱ እነሱ ናቸው ብዬ ስለማምን ማለት ነው። ኦርቶዶክስ ናት በኢትዮጵያ ውስጥ ወንጌል ጠብቀው ለሺህ ዓመታት ጠብቀው እዚህ ያቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ወንጌል ሊሰበክላት አይችልም ነው። ምክንያቱ የወንጌል እናት እሷ ናት። ወንጌልን ተቀብላ ባደራ እዚህ ያደረስ። ስለዚህ የግድ ከሮም ወይም ደግሞ ከሌላ ካልመጣ በስተቀር ይሄ የኢትዮጵያዊ የሆነ አስተሳሰብና ባህል ወይም እሴት ስላላት እሷ ያን ያህል የምትገፋ ከሆነ ብዙም ያን ያህል ትርጉም አለው ብዬ አላምንም እንጂ እንደውም ለኢትዮጵያ እውነት እንነጋገር ከተባለ የኦርቶዶክስ ክርስቲያናዊ አስተምሮት ወይም ደግሞ አረዳድ ወይም ደግሞ ባህላዊ እሴትን ማዕከል ያደረገ ጠቃሚ ነው ብዬ ነው የማምነው። ያ ማለት ሙሉ ወንጌልን ማመልክበት ወይም ቃለ ሕይወት ወይ መሰረተ ክርስቶስ ወይ ሕይወት ብርሃን ስህተት አላቸው ማለት አይደለም። ነገር ግን ነው የኋላህን ስትረሳ የፊቱ መድረሻ አታውቅም። የኋላውን አንዘንጋ፣ የኋላውን ውለታ ቢስ አንሁን ነው።